እግዚአብሔር አንድ እንደሆነ እምነትም አንድ ነው ማንም ሰው የሆነ ጊዜ ብድግ ብሎ ጌታ አብርቶልኛል ማቴዎስ ወንጌል ምዕራፍ 7 ቁጥር እንደዚህ ላይ ያለው እንዲህ ማለት ነው ብሎ መናገር አይችልም ስለዚህ የአማኞች ጉባኤ ናት ሲባል የሽንቶይዝሞች የቡዲዝሞች የላፊዝሞች የዳንሲዝሞች የምናምን የፍቅሪዝሞች የዚህ ማለት አይደለም ኦርቶዶክስ ሆኖ የንስሐ አባት የሌለው ንስሐ የማይገባ ስጋውን ደሙን የማይቀበል ተቆርጦ ቁጭ ብሏል ወድቋል ቤተክርስቲያን ሎካል and universal ምትባል ቤተክርስቲያን የለችም እኛ ኃጢያተኛ ከሆን ኢንዲቪጁዋሊ በነገራችን ላይ ፓትሪያርክም ቢሆን ራሱን እንደ ኃጢያተኛ ነው የሚቆጥረው መናፍቃንን መናፍቅ ያደረጋቸው ምንድነው ትርጓሜ የሌላቸው መሆኑ ጉሳተ ልባቸው እንደ ትርጓሜ የሆነው ይመጣል የሆነ ትርጓሜ የሆነው ፍቅሪዝም ራሱ በአቅሙ አላያችሁትም ሰውየው ታውቁታላችሁ ብዬ ነው እሱ ራሱ ይተረጉማል እኮ በነገራችን ላይ ይተረጉማል እኮ ያውን ያን ሁሉ ቅርሻት እንቀበላለን ክርክር ቢነሳ ይሄንን ቃል ከኛ ቀድማ የነበረችው ጉባኤ ምን ብላ ተረጉመች ብለን አንጠይቅም ወይ ይላል የዛሬ 1800 ዓመት አሁን እርግጥ ብዙ ሰው የሚጋባው ባልነት ምን እንደሆነ ሳያቅ ያፈቅራል ሚስትነት ምን እንደሆነ ሳታቅ ታፈቅራለች ወይ ሴቶች ያፈቅራሉ አያፈቅሩም የሚለውን እሱን እንተውና ሚስትነት ምን እንደሆነ ሳይገባቸው ወይም ባልነት ምን እንደሆነ ሳይገባቸው ይጋቡና ከተጋቡ በኋላ ግራ ይጋባሉ ቅዱስ አሐዱ አምላክ አሜን እንደምን አመሻችሁ አሜን አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን እንግዲህ እንደ እግዚአብሔር መልካም ፈቃድ በጣም በመጠኑ የተወሰኑ ጉዳዮችን መሰረታዊ ናቸው ብለን ምናስባቸውን ነገረ ቤተክርስቲያንን በተመለከተ ለማየት ነው የምንሞክረው እንደ መነሻ ምንድናት ቤተክርስቲያን ስንል ምን ማለታችን ነው ሚለውን በጣም ባጭሩም ቢሆን ለማሳየት ሞክራለሁ ቤተክርስቲያን ሚለው ቃሉ ከግሪክ ነው የሚነሳው የምታውቁት ቃል አለ ኤክሌሲያ የሚለው ወይም አክሌሲያ ብለን ምንጠራው ይሄ ኤክሌሲያ የሚለው የግሪክ ቃል ነው ኤክሌሲዮሎጂ ሲሆን ደግሞ ነገረ ቤተክርስቲያን የሚል ሐሳብ አለው የዚህ ቃል ኤክሌሲያ የሚለው ቃል ምንድነው ትርጉሙ ሊተራል የሆነው ወይም የቃል በቃል ትርጉሙ ጮክ ብሎ አሰምቶ መጥራት የተጠሩትን መሰብሰብ የሚል ትርጉም አለው የእግዚአብሔርን ቃል ትክክለኛ የሆነውን መንገድ የምስራቹን ቃል በመናገር ጮክ ብሎ በማሰማት የሚቀበሉትን አካላት መሰብሰብ የሚነገረውን ቃል ሰምተው የማይቀበሉ አሉ የሚነገረውን ቃል ሰምተው የሚቀበሉ አሉ የሚቀበሉት የክርስቶስን አምላክነት ከአብ ከመንፈስ ቅዱስ ጋር ያለውን አንድነት የተነገራቸውን ሰምተው ተቀብለው የሚሰባሰቡ በክርስቶስ አማካኝነት የሚሰባሰቡ የሰዎች ስብስብ
ከእግዚአብሔር ጋር የሚኖረውን አንድነት ኤክሌሲያ ወይም አክሌሲያ እያልን እንጠራዋለን። ይህ ቃል እንግዲህ ለመጀመሪያ ጊዜ የተሰጠው ለጌታ ደቀ መዛሙርት ነው። እንደምታውቁት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የተከተሉት ትምህርቱን ተቀብለው የእርሱን አምላክነት መድኃኒትነት ከአብ ከመንፈስ ቅዱስ ጋር ያለውን አንድነት አምነው የተቀበሉት የተከተሉት ደቀ መዛሙርቱ ናቸው። ስለዚህ መጀመሪያ አክሌሲያ የሚለው ቃል ተሰጥቶ የምናገኘው ለጌታ ደቀ መዛሙርት ነው። ያ ስብስብ ማለት ነው። 120 ቤተሰብ እያልን እንጠራዋለን አይደል? ያንን ህብረት እነዚህ 120 ቤተሰቦች የተጠሩት በክርስቶስ ነው። የወንጌልን ነገር ሰምተው ክርስቶስ እውነተኛ መሲህ እንደሆነ አምነው መድኃኒት እሱ እንደሆነ ተቀብለው ነው የተሰበሰቡት። ከዚህ የተነሳ የምስራቹን ቃል ሰምተው የሚሰባሰቡ አካላት አንድነት ጉባኤ ኤክሌሲያ የሚል ትርጉም አለው። ይሄ መጀመሪያው ትርጉም ነው። በደንብ አድርገን መያዝ ያለብን ቤተክርስቲያን የሚለው ቃል ማህበርን ነው የሚያመለክተው። ህብረትን አንድነትን ነው የሚያመለክተው። ዝርዝር ትርጉሙን ትንሽ እየቆየን ስንል ላነሳ እችላለሁ። ግን ይሄ ማህበር የክርስቶስን ቅድም ለመናገር እንደሞከርኩት አምላክነት የሥላሴን የቁርባንን የጥምቀትን ለመዳን የሚያስፈልጉ መሰረታዊ ጉዳዮችን አምነው የሚሰባሰቡ ሰዎችን አንድነት ጉባኤ የሚመለከት ስያሜ ነው። ከዚህ የተነሳ ይሄንን ህብረት የተለያዩ አባቶች በተለያየ መንገድ ይጠሩታል ራሱ ስብስቡን። ለምሳሌ ሌላኛው የዚህ ጉባኤ ወይም ቤተክርስቲያን የምትባለው አካል ህብረት የሚጠራባት ወይም የምትጠራባት ሌላ መጠሪያ ምንድነው? ቃል ኪዳን የተገባላቸው ሰዎች ስብስብ ትባላለች። ህብረት ነው። ይሄ ህብረት ተራ ህብረት አይደለም። ተራ ህብረት አይደለም። የተለየ ህብረት ነው። የተለየ የሚያደርገው አንዱ እግዚአብሔር ቃል የገባላቸው እርሱን አምነው ከርሱ ቃል የተቀበሉ ሰዎች ህብረት የሚለውን ሁሉ የሚያካትት ሐሳብ ያለው ነው። ስለዚህ አክሌሲያ ስንል ማህበር ነው። በእግዚአብሔር ያመኑ የምስራቹን ቃል የተቀበሉ የድህነትን መንገድ ትክክለኛነት አምነው የመጡ እነዚህ ደግሞ በእርሱ ከማመናቸው የተነሳ እግዚአብሔር ቃል የገባላቸው ቃል ኪዳን የተሰጣቸው ማለት ነው። በብሉይ ኪዳን የነበሩት እናውቃለን። በሕገ ልቡና የነበሩ ሰዎች አሉ። የልቡና ሕግ ነበራቸው። በልቡናቸው ሕግ እግዚአብሔርን ያውቁታል። ወደ እርሱ ይመጣሉ፣ ያምናሉ፣ ይቀበሉታል። በሕገ ኦሪት ደግሞ የነበሩት እግዚአብሔር በሰጣቸው ሕግ መሰረት ተለይተው እስራኤል ተብለው ከአብርሃም ይጀምራል። በተለየ መንገድ በስርዓትና በሕግ በጽሁፍ መልክ ደግሞ እንደምታውቁት መስዋዕቱ፣ ኦሪቱ፣ ይሄ ክህነቱ፣ መቅደሱ በአጠቃላይ ስትራክቸርድ በሆነ መንገድ ደግሞ ከሊቀ ነቢያት ከሙሴ ይጀምራል። ከአብርሃም ጊዜ ጀምሮ እንደምታውቁት እግዚአብሔር ለአብርሃም ቃል ገብቶለታል። ኦሪት ዘፍጥረት ምዕራፍ 17 ላይ አለ። የእግዚአብሔር የሆኑ ሰዎች በግዝረት ካልተገዘሩት እንዲለዩ ያም ምልክት እንደሆነ ያንንም ምልክት እግዚአብሔር የሱ ለሆኑ ጉባኤዎች እንደመለያ አድርጎ እንደሰጣቸው እንመለከታለን። ከዚያ በኋላ እንደምታውቁት ኦሪት ይመጣል። ኦሪት ላይ በተለየ መንገድ መስዋዕቱ፣ ክህነቱ፣ መቅደሱ፣ ታቦቱ፣ አገልግሎቱ በአጠቃላይ ልዩ ጉባኤ እስራኤል ዘስጋ የእግዚአብሔር ሕዝብ የሚባሉ ወገኖች እንዲፈጠሩ ያደርጋል። ያን ህብረት ኤክሌሲያ እንለዋለን። ከዛ በኋላ ደግሞ ቀስ እያለ ሐዲስ ኪዳን ሲደርስ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሌላ አዲስ ቃል ኪዳን ሰጥቷል። ያ ቃል ኪዳን
ስጋዬን የሚበላ ራሱ መጀመሪያ የሐዲስ ኪዳን ቃል ኪዳኔ ይሄ ነው ብሎ ቅዱስ ስጋውን ክቡር ደሙን በእርሱ የሚያምኑ ሰዎች የሚሰበሰቡበት ቃል ኪዳን አድርጎታል። ከዚህ የተነሳ በእርሱ አምነው የሚሰባሰቡ ሰዎች ከእግዚአብሔር የሚሰጣቸው ቃል ኪዳን አለ። ይህን ማዕከል አድርገን ቃል ኪዳን የተገባላቸው ሰዎች ህብረትን ኤክሌሲያ ቤተክርስቲያን እያንጠራል። ይሄ ሌላኛው ሐሳብ ነው። ከዚህ ውጭ ኤክሌሲያ የምንላት ጉባኤዋ ተራ ጉባኤ አይደለም። ቅድም ብያቸዋለሁ። አሁን የሆነ ቦታ የሆኑ ሰዎች ይሰባሰባሉ፣ የሆነ ቦታም የሆኑ ሰዎች ይሰባሰባሉ። ስብስቦች ሁሉ ኤክሌሲያ የሚለውን ስያሜ አያገኙም። ኤክሌሲያ የሚለው ልዩ ስብስብን የሚመለከት ነው። አንዱ ልዩ የሚያደርገው ምንድነው አልኳችሁ? ቃል ኪዳን፣ እግዚአብሔር የገባው ቃል ኪዳን ነው። ሌላኛው እምነት ነው። ስብስቡ የአማኞች ስብስብ ነው። እየሰማችሁ ነው? እየሰማችሁ ነው ወይ? ሪአክት አድርጉ። የአማኞች ምንድነው አልኳችሁ? ስብስብ። ግን እምነት የተለያየ ነው እንደምታውቁት። ሽንቶይዝም አለ፣ ቡዲዝም አለ፣ ካሪዝማቲዝም፣ ምናምኒዝም። ስለዚህ የሆኑ ምናምኒዝሞች ስብስብ ማለት ግን አይደለም። እግዚአብሔር አንድ እንደሆነ እምነትም አንድ ነው። ስለዚህ የአማኞች ጉባኤ ናት ሲባል የሽንቶይዝሞች፣ የቡዲዝሞች፣ የላፊዝሞች፣ የዳንሲዝሞች፣ የምናምን የፍቅሪዝሞች የዚህ ማለት አይደለም። በትክክለኛው እምነት በትክክለኛው ሃይማኖት ውስጥ ያሉ ትክክለኛውን እግዚአብሔርን የሚያምኑ ትክክለኛ አንዱን መንገድ ያገኙ የዛን ጉባኤ ነው ኤክሌሲያ ብለን የምንጠራው ማለት ነው። ከዚህ የተነሳ ቤተክርስቲያን የአማኞች ጉባኤ፣ አንድነት፣ ህብረት እየተባለች ትጠራለች ማለት ነው። ስለዚህ ስለ ቤተክርስቲያን መነጋገር ማለት አንደኛ በእግዚአብሔር በትክክለኛ ሁኔታ ስለሚያምኑ ሰዎች ህብረት መናገር ነው። እግዚአብሔር ከማመናቸው የተነሳ ቃል ኪዳን ስለገባላቸው ሰዎች ቃል ኪዳን እንዲገባላቸው የሚያደርግ እምነት ያላቸው ሰዎች አሉ። ስለዚህ እግዚአብሔርን በስርዓቱ ከማመናቸው የተነሳ እግዚአብሔር ቃል የገባላቸው ሰዎች አንድነት ነው የምንናገረው ማለት ነው። እነዚህን ሐሳቦች በደንብ አድርገን ከመያዝ ጋር ይቺ ጉባኤ ልክ እንደ እናታችን ቅድስት ድንግል ማርያም at the same time በተመሳሳይ ጊዜ እናትም ናት ድንግልም ናት። ጉባኤዋ ራሱ እኛ አሁን እዚህ ያለነው የቤተክርስቲያን ልጆች እንባላለን አንባልም? እየሰማችሁ ነው? አንባልም እንባላለን። ምን ማለት ነው? ቤተክርስቲያን በሊተራል ኤክስፕሬሽን የምታውቋቸው ትርጉሞች አሉ። አንደኛ ህንጻው ቤተክርስቲያን ይባላል ሚል ኢንዲቪጁዋሊ እያንዳንዱ በእግዚአብሔር የሚያምን ደግሞ ማለት ብዙ ሰው በእግዚአብሔር ሊያምን ይችላል። ትክክለኛ ሃይማኖት ያለው እግዚአብሔር ሁሉ ሚል ትክክለኛውን እግዚአብሔር ያምናል ማለት እንችላለን? እየሰማችሁ? እግዚአብሔር ሁሉ ሚል ትክክለኛውን እግዚአብሔርን ያምናል ማለት ይቻላል? ትክክለኛው እግዚአብሔር አንድ ነው። ትክክለኛው እግዚአብሔር። ስለዚህ ያን ትክክለኛውን አንዱን ትክክለኛውን እውነተኛውን እግዚአብሔርን የሚያምን እርሱን የሚቀበል እና ይቺ ቤተክርስቲያን የነዚህ አካላት በትክክለኛው እምነት ውስጥ ያሉ አካላት ስብስብ ናት። ይቺ ስብስቧ ራሱ ጉባኤዋ ወላጅም ናት ማለት አንድን ሰው ወደዛ ህብረት ውስጥ ለመግባት ዋናዋ ምክንያት እሷ ናት። ያለሷ የሷ ልጅ መሆን አንችልም። ያለሷ እና በደንብ አድርገን ማሰብ ያለብን ይቺ ጉባኤ ልዩ ጉባኤ ናት። ቅድም እንደነገርኳችሁ እግዚአብሔር ያለባት ጉባኤ ናት። እግዚአብሔር በውስጧ ያለባት ጉባኤ ናት። ስንዘረዝረው ጉባኤዋን ቀለል አድርጋችሁ እንዳታስቡ ከመስጋት ጋር ትንሽ በተንል አድርገው መሰለኝ። ስብስብ ናት ሲባል አሁን እዚህ ያለን በአጠቃላይ ኦርቶዶክሶች ነን። እምነታችን ትክክል ነው አይደለም? ትክክል ነው ብለን ነው የተሰባሰብነው አይደለም? ጉባኤ ናት ማለት እዚህ ያለን ሰዎች ጥርቅም ናት ብቻ ማለት ነው?
እንደዛ ማለት ነው። ከኛ ውስጥ አካል የሆነ ሊኖር ይችላል እግዚአብሔር የሚያውቀው። ሁላችን የምንተጋው እውነተኛ የቤተክርስቲያን አካል ለመሆን ነው። ያቺ ትክክለኛይቱ ቤተክርስቲያን እውነተኛይቱ ቤተክርስቲያን የምትባለው ቅድስና የሌለባት የማይጨመርባት ጉባኤ ናት። ዝም ብሎ አማኝ አይደለም። እምነቱን መግለጥ የሚችል ማስረዳት የሚችል መኖር የሚችል ለእምነቱ የሚታመን ቅድስና ያለው የሚያምነውን አካል የሚገዛለት እንጂ እግዚአብሔርን አምነዋለሁ ግን አሁን እኛ ብዙዎቻችን እናምናለን በእግዚአብሔር ግን ለእግዚአብሔር አንገዛም። ያስቸግረናል አይደለም? ይሄ ነገር ያስቸግረናል። እንዲያውም ከእግዚአብሔር ይልቅ የሚገዛን ብዙ ነገር አለ። ዝርዝሩን አሁን አናነሳም እንጂ ብዙ የዚህ ዓለም ነገር ይገዛናል። ስለዚህ የኛ የዚህ ዓለም ነገር ጭልጥ አድርጎ የሚወስዳቸው ሰዎች ጥርቅም ማለት አይደለችም ቤተክርስቲያን። ለራሱ ለምታምነው አካል የምትገዛ ከርሱ ቃል ውጭ የማትሆን ብትወድቅ እንኳን as individual ማለት እንደ ግለሰብ እዛ ጉባኤ ውስጥ ያሉ አካላት በግል እንኳን አንዱ ቢወድቅ ንስሐ እየገባ የሚተከለባት። ስለዚህ ምን ለማለት ነው ይሄን ይያልኩ ያለሁት? ጉባኤያዊት ናት ቤተክርስቲያን፣ ልዩ ጉባኤ ናት። እቺ ጉባኤ በእግዚአብሔር የምታምን እግዚአብሔርም ቃል ኪዳን የገባላት በእግዚአብሔር ማመን ብቻ ሳይሆን እግዚአብሔርን በተግባር የምትገልጠው ራሱ የእግዚአብሔርን ቃል የምትፈጽም እንደ ቃሉ የምትኖር ማለት ነው። እንደዚህ አይነት ጉባኤ ናት እና ይቺ ጉባኤ ማንንም ቢሆን አምኖ ሲመጣ በቅዱስ ምስጢር አማካኝነት ልጅ አድርጋ ወልዳ ትቀበለዋለች። ከዚህ የተነሳ የአማኞች እናት ትባላለች። አምነው የሚመጡ ሰዎችን የሥላሴ ልጅነት በጥምቀት በር በኩል አሰጥታ ወደ ጉባኤው ውስጥ የምትጨምር ማለት ነው። እንዲህ ስለምታደርግ የአጠቃላይ አምነው መተው የሚጠመቁ አካላት እናት እያልን እንጠራታለን። ድንግል ናት ደግሞ እንላለን። እዚህ ያለነውን በአጠቃላይ አሁንም ዓለም ላይ ያለ ሰው በሙሉ ቢመጣ ትወልዳለች፣ ግን ድንግልናዋ አይፈርስም። እንደታተመች የሚመጡትን በሙሉ በጥምቀት እየወለደች ልጅ ታደርጋለች የእግዚአብሔር ማለት ነው። ስለዚህ at the same time እናትም ናት ድንግልም ናት። ለኛ ስትወልደን ቤተክርስቲያን ድንግልናዋ አይፈርስም በፍጹም። ድንግልና በጣም ይሄ አንኤክስፕሬሰብል በሆነ ሊታሰብ ራሱ በማይችል እግዚአብሔር በሚያውቀው መንገድ ሳታቋርጥ ትወልዳለች። ኢተርናሊ ለዘላለም ትወልዳለች። የሚመጡትን በሙሉ መውለድ ነው። አታረጅም ማለት ነው። አታረጅም። ስለዚህ ቤተክርስቲያን ጉባኤዋ የአማኞች እናትም ትባላለች። at the same time ደግሞ ever virgin ዘላለማዊ ድንግል እየተባለችም ትጠራለች። ህብረቱን በደንብ አድርገን እናስበው በደንብ ጨመር ለማድረግ ማለት ነው። ይቺ ጉባኤ አካለ ክርስቶስ ትባላለች ደግሞ the body of Christ የክርስቶስ አካል። ይሄ በጣም ልዩ ነገር ነው። ክርስቶስ የኛ ፈጣሪያችን ነው አይደል? እየሰማችሁ ነው? አምላካችን ነው አይደለም? አካለ ክርስቶስ መሆንን እንዴት ነው በመላት ማብራራት ይቻላል? የኛ አምላክ የሆነ እርሱ የኛ ራስ ሆኖ እኛ ደግሞ የሱ አካል የምንሆንበት ምስጢር ማለት ነው። ይሄ ቢዮንድ ኤክስፕሬሽን ነው እና አንዱ በጣም ምስጢራዊት ጉባኤ ሚስቲካል ዩኒየን ምስጢራዊ አንድነት የሚያሰኛት አንዱ አካለ ክርስቶስ መሆኗ ነው። ስለዚህ ጉባኤዋ ተራ ጉባኤ አይደለችም። የአማኞች እናት ናት፣ ድንግል ናት። የአማኞቹም ጉባኤ ናት። ቃል ኪዳን የተገባላቸው ሰዎች ህብረት ናት። እንዲህ ብለን ብቻ የምናበቀው አይደለም። የራሱ የፈጣሪያችን የኢየሱስ ክርስቶስ ሕያዊት አካሉ the living body of Christ ነው የምትባለው። ይሄ ብዙ ሁሉም ቅዱሳን ማለት ይቻላል። እርግጥ መጽሐፍ ቅዱስም ይናገራል፣ ቅዱሳን አባቶቻችንም ይሄን ይናገራሉ በስፋትና በጥልቀት። ስለዚህ ቤተክርስቲያን ስንል ጉባኤዋን በዚህ አውድ ነው የምናያት። የክርስቶስ አካል የሆነችው ጉባኤ ስንዘረዝራት እነማንን ነው የምታካትተው? እንደው ዝም ብለን ቀለል አድርገን እንዳናስብ፣ አንደኛ
የምታካትታቸው አካላት እነማን ናቸው? አንደኛ ቅዱሳን መላእክት የሚባሉ አሉ። ቅድስና ያላቸው ከመላእክት ወገን ማለት ነው። ቅድስና የሌላቸው ደግሞ አጋንንት ምንላቸው አሉ። ሰይጣንና የኢየሱስ ሰራዊቶች በአጠቃላይ ቅድስና የሌላቸው ናቸው። በፈቃዳቸው ምክንያት በእግዚአብሔር ያምናሉ። በነገራችን ላይ የአማኞች ጉባኤ ናት ማለት የአጋንንት ህብረት ናት ማለት አይደለም። እንደምታውቁት አጋንንት ያምናሉ ተብሏል በመጽሐፍ። ይንቀጠቀጡማል ይላል። እንዲያውም አይዛክ በሲሪያ አንድ ሰው እምነት ኖሮት የማይንቀጠቀጥ ከሆነ ከሰይጣን ያንሳል። አንድ ሰው እምነት ኖሮት የሚንቀጠቀጥ ከሆነ ደግሞ ከሰይጣን ጋር ገና እኩል ነው። ገና ማለት ነው። ስለዚህ የግዴታ ከሱ ልዩ ምን ሆነው በማመናችን ብቻ አይደለም፣ አምነን ለምናምነው ነገር በመገዛታችን ጭምር ነው። አጋንንትም በነገራችን ላይ አጋንንት እንዲሆኑ አንድ ያደረጋቸው አንደኛ ስንፍና ነው። ተነሳይ ልቡና የሌላቸው መሆናቸው። ስለዚህ እምነት አላቸው። ቅዱስ የምታውቁት ነው። ቅዱስ ጴጥሮስ እግዚአብሔር ገልጦለት ይከሰተ ለከ ሥጋ ወደም አላህ ዘዌ ዘበሰማያት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረለት ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ በመናገሩ ነው። ማን ይሉኛል የሚል ጥያቄ ክርስቶስ ሲጠይቅ ቅዱስ ጴጥሮስ ምንድነው ያለው? የሕያው የእግዚአብሔር ልጅ ነህ አለው። ጌታ ምን አለው? አዎ ይሄን እርግጥ ልክ ነው ደርሰህብኛል ምናምን ሳይሆን ይከሰተ ለከ ሥጋ ወደም። ይሄ ስጋዊ ምርምር ፍልስፍና ዕውቀት ርቃቄ ንባብ ምናምን አይደለም ያመጣል። ይሄን የገለጠል ማን ነው ያለው? የሰማዩ ይሄን እግዚአብሔር ገልጦልሃል ብሎ የተናገረውን ቃል ተመሳሳይ በሆነ ኤክስፕሬሽን አጋንንት ገልጸዋል። ቅዱሱ የእግዚአብሔር ልጅ ሆይ ጊዜው ሳይደርስ ልታጠፋን መጣህን አሉት ክርስቶስን። ቅዱስ ጴጥሮስ የተናገረው ራሱን ቃል ጌታ ምን አላቸው? ለካስ ለእናንተም ይበራላችኋል። ቅዱስ ጴጥሮስ የተገለጠለትን እናንተም ሌሎቹ ያልተቀበሉትን ተቀበላችኋል አልተባሉም። ዝም በልና ውጣ። ለምን? ቅዱስ ጴጥሮስ ሲናገረውና አጋንንት ሲናገሩት ኤክስፕሬሽኑ ደሴም ቢሆንም ልዩነት አለው። አውግስቲን የተባለ ሊቅ ምን ይላል? ጴጥሮስ ሲናገረው በፍቅር ተመልቶ ነው። አጋንንት ሲናገሩ ግን በጥላቻ ተመልተው ነው። ትክክል የሆነ ነገር እንኳን አጋንንት ቢናገሩ የሚናገሩት እኛ የማናቀው የሆነ ተንኮል ስላለው ነው በውስጡ። ስለዚህ የአማኞች ጉባኤ ናት ሲባል አጋንንትም ስለሚያምኑ እንደ አጋንንት አይነት አነዋወር ያላቸው ሰዎች ማለት አይደለም። ይሄን እንድትይዙ ማለት ነው። ስለዚህ አንደኛ እነማን ናቸው እዛ ጉባኤ ውስጥ ያሉት ህብረት ውስጥ ያሉት? ቅዱሳን መላእክት። ሁለተኛ ድል ያደረጉ በአጠቃላይ ድል ያደረጉ ሰማዕታት ሊሆኑ ይችላሉ፣ ነቢያት ሊሆኑ ይችላሉ፣ ሐዋርያት ሊሆኑ ይችላሉ፣ መነኮሳት ሊሆኑ ይችላሉ፣ ጻድቃን ሊሆኑ ይችላሉ፣ ሊቃውንት ሊሆኑ ይችላሉ ምናምን በአጠቃላይ ድል ያደረጉ ቪክቶሪያስ ቸርች የምትባለው ማለት ነው። ያቺ ድል ያደረጉ ቅዱሳን ህብረት ወይም በገነት ያሉ ቅዱሳን ማለት በአካለ ነፍስ ያሉ አንደኛ መላእክት አሉ ብያቸዋለሁ። ሁለተኛ በአካለ ነፍስ ያሉ ቅዱሳን። እነዚህ ወገናቸው በጣም ብዙ ነው። መነኮሳት፣ ካህናት፣ ሊቃውንት፣ ሐዋርያት፣ ነቢያት፣ ሰማዕታት እነዚህ ሁሉ የዚህ ጉባኤ ናቸው። ሁለተኞቹ አካላት እነዚህ ናቸው። ሶስተኛ ደግሞ ስውራን የሚባሉ ነፍሳቸው ከስጋቸው ያልተለየ በአካለ ስጋ እያሉ እኛ ልናያቸው የማንችላቸው ስውራን ቅዱሳን የሚባሉ አሉ። እነዚህ ስውራን ቅዱሳን የሚባሉ በእኛ ቤተክርስቲያን እንደምታውቁት ብሔረ ብፁዓን ብሔረ ሕያዋን ምናምን የሚባል ቦታ አለ አይደለም? የት ነው የሚለውን እግዚአብሔር ነው የሚያውቀው። ነው ያያለ እዚህ ብሔረ ሕያዋን ብሔረ ብፁዓን ምናምን የሚባል አለ ስውር ቦታ ግን አይደለም። እየሰማችሁ ነው? ዝም ስትሉ እኮ የሰማችሁት አትመስልም። በሌሎቹ በእኛ ብሔረ ሕያዋን ብሔረ ብፁዓን የምንለውን የማይታወቅ ቦታ ነው የሚባለው። በሌሎች እግዚአብሔር የሚያውቀው እኛ ማናውቀው። አሁን እዚህ ራሱ ሊኖር ይችል ይሆናል። በዚህ በምድር ላይ እዚህ ምድር ላይ ሆኖ ቅድስና ኖሮት የተሰወረ ቅዱስ ሊኖር ይችላል። ይሄ ገዳማት ምናምን ስትሄዱ እዚህ ጋር ስውራን ቅዱሳን አሉ ምናምን የሚባል ሰምታችሁ አታውቁም? እንደዚህ አለ። ይሄ ስውር ማለት ምን ማለት ነው? ስውር ማለት ዝርዝር ሐሳቡን ይሄንም ልተውና እግዚአብሔር ዲቫይን ላይት ይባላል።
መለኮታዊ ብርሃን እግዚአብሔር ብርሃን ነው የእግዚአብሔር ብርሃን ግን ክሬትድ አይደለም አንክሬትድ ላይት ነው የሚባለው ያልተፈጠረ ብርሃን ነው ምንለው እና የእግዚአብሔር ብርሃን ያልተፈጠረ ብርሃን ነው ስለዚህ ልብ በሉ እግዚአብሔር በሁሉም ቦታ ያለን ሰው ያያል እግዚአብሔር ማያየው የለም እግዚአብሔር ግን ረቂቅ ነው ብርሃናዊም ነው እሱ ሁሉን ያያል እሱን ግን ማንንም ማያየው እየሰማችሁ ነው አይደል የምናገረው ማንንም ማያየው ስውራን ቅዱሳን የሚባሉት አንክሬትድ ወደ ሆነው ላይት ወዳልተፈጠረው የእግዚአብሔር ብርሃን ውስጥ ገብተው እግዚአብሔር ብርሃን ከመሆኑ የተነሳ ሁሉን እንደሚያይ ከርሱ የተነሳ ሁሉን የሚያዩ እርሱ የማይታይ ከመሆኑ የተነሳ እርሱ ውስጥ ገብተው የማይታዩ የሆኑ እና ይሄ ሎጂክ እንዳታስቡ ማለት ነው ሎጂካል በሆነ መንገድ ልክ እንደኛ የሆነ ፊዚካል አፒራው ወፈር ያለ እንደዚህ ገዘፍ ያለ ሰው እንዴት ነው የማይታየው ምናምን ሚል ይሄ ጅል ሎጂክን ለዚህ ታቀርባላችሁ ብዬ አላስብም እንደዛ እንዳታቀሩ ይሄ ምስጢራዊ የሆነ ነገር ነው ምስጢራዊ የሆነ እግዚአብሔር ነው ይሄን ምስጢራዊ ያደረገው በአካለ ሥጋ አይረቅም በነገራችን ላይ ቅዱሱ አይረቅም ግዘፍ አካል አለው ግን እግዚአብሔር ብርሃን ውስጥ ይገባል አጠገባችን ቆሞ እኛ እናየው እሱ ግን ያያናል ስጉራን የሚባሉ ተሰጥሞ ብርሃን ውስጥ የገቡ ናቸው በእግዚአብሔር ብርሃን ውስጥ የሚዋኙ ናቸው እነዚህ ቅዱሳን ናቸው ስለዚህ ሶስተኞቹ አካላት ይቺ ጉባኤያዊቷ ቤተክርስቲያን የምታጠቃልላቸው አካላት ስውራን ቅዱሳን ናቸው ሶስተኞቹ አራተኞቹ ደግሞ ይሄ earthly church የምትባለው the church of militant ወይም የተጋዳዮች ጉባኤ የምትባለው በምድር ላይ ያለ ተነሳይ ሀጥ የሆኑ ስብስብ ይሄን በደንብ አድርጋችሁ ስሙ ንስሐ የንስሐ አባት የሌለው እና ንስሐ የማይገባ ሰው እየሰማችሁ ነው የምናገረው መልሱልኝ ጮክ ብላችሁ ካልመለሳችሁ እኔ ላልናገር እችላለሁ እየሰማችሁ ነው ወይ እንዴ ምንድነው የምታስጨውን ይመስላል እኮ አዎ ምን አትበሉ እንዴ ልታስፈራሩኝ ነው እንዴ እኔ ለራሳችሁ እንድትይዙ ብዬ ነው በመድር ላይ ያሉ ኦርቶዶክሳውያን በአጠቃላይ የቤተክርስቲያን አካል ናቸው አይባልም ሁሉም ማለት ሁሉም ናቸው ሳይሆን የሚባለው ተነሳያን ኃጣን የሆኑት ብቻ ናቸው ምን ማለት ነው ኦርቶዶክስ ሆኖ የንስሐ አባት የሌለው ንስሐ የማይገባ ስጋውን ደሙን የማይቀበል ተቆርጦ ቁጭ ብሏል ወድቋል የተቆረጠ ቅርንጫፍ ነው የግዴታ በመድር ላይ ያለችው ጉባኤ የግድ አካል የምትሆነው ንስሐ ገብታ ስጋውን ደሙን ስትቀበል ስለዚህ አራተኞቹ አካላት እነማን ናቸው ተነሳያን ኃጣን እስኪ ተናገሩ በሉ ግዴታ እሱ ነው በነገራችን ላይ ፊዚካል አፒራንስ ምናምን ነጠላ ለብሶ መምጣት ወደ እሱ አይደለም ዋናው ጉዳይ ተነሳይ ኃጥ መሆን ነው ስማችን ነው የኛ በነገራችን በመድር ላይ ያለው ጉባኤ ተነሳይ ኃጥ መባል ስሙ ነው ስማችን ነው ምክንያቱም የግድ በቃ ኃጢአት እንሰራለን ያለው ሊሆን ይችላል የነቢብ ሊሆን ይችላል የገቢር ሊሆን ይችላል እንሰራለን ከዚህ የተነሳ ተነሳያን ኃጣን ሆነን ነው የምንጨመረው አካል ምን ሆነው ማለት ነው ስለዚህ ጉባኤያዊት ናት ቤተክርስቲያን ስንል መላእክት ያሉባት ድል ያደረጉ ያሉባት ስውራን ያሉባት በመድር ላይ ደግሞ ቅድስና ያላቸው ተነሳያን ኃጣን የሆኑ አካላት ስጋውን ደሙን ተቀብለው ያችኛይቱ መላእክት ወዳሉባት ድል ያደረጉ ወዳሉባት ስውራን ወዳሉባት ጉባኤ ሲጨመሩ አራቱ አካላት ለበበሉ አራቱ አካላት እነዚህ አሁን የዘረዘርኳቸው በተለያየ ቦታ ነው የሚኖሩት ቤተክርስቲያን ስንት ናት በኋላ መገለጫው ጋር ስንት ቤተክርስቲያን ነው ያለን በተለያየ ቦታ ነው የሚኖሩት የተለያዩ አካላት ናቸው እነዚህን አራት አካላት አንድ ራስ አላቸው ያ አንዱ ራስ ኢየሱስ ክርስቶስ ነው እሱ አራቱም አካላት ባሉበት ቦታ ሁሉ አለ ሙሉ በኩል ይሄ ስለሆነ ለምን
ኢንካርኔትድ ወርድ ነው ኢየሱስ ክርስቶስ ስግው ቃል ስለሆነ ቃል ምሉ ነው አካላዊ ቃል ምሉ ነው ያ ምሉ ቃል ውሱን ከሆነው ስጋ ጋር ተዋህዶ ምላቱን አልለቀቀም ስለዚህ ከስጋ ጋር ሲዋሃድ ስጋ ራሱ ውሱንነቱን ሳይለቅ ምሉ ሆኗል በቃል ረቋል መልቷል ግዝፈቱን ሳይለቅ ውሱንነቱን ሳይለቅ ከዚህ የተነሳ ስግው ቃል ኢየሱስ ክርስቶስ ልክ እንደ አንድ ኢንዲቪጁዋል ልክ አሁን እኔ እዚህ ጋር አለው ከዚህ ውጭ ልኖር አልችልም ክርስቶስን ልክ እንደዚህ አይነገርለትም በሁሉ ምሉ ነው በመለኮቱ ማለት ነው እየሰማችሁ ነው አይደለም ስለዚህ እሱ በሁሉ ምሉ ስለሆነ አራቱን አካላት በሁሉ ምሉ የሆነው ክርስቶስ ይሰበስባቸውና አንድ ያደርጋቸዋል አንድ ራስ ባለበት አካል ሁሉ ይሰበሰባል ታውቃላችሁ እየሰማችሁ ነው አይደለም እናገረው ይሰበሰባል ስለዚህ ቤተክርስቲያን ጉባኤያዊት ናት ሲባል ይችኛይቱ ማለት ይችኛይቱ መላእክት ያሉባት በሌላ አነጋገር ምን ማለት ነው ዘረኛ የማይገባባት ሌባ አጭበርባሪ የማይገባባት ዋሾ የማይገባባት ይሄ ሾወር አክተር ሁሉ የማይገባባት ማለት ነው አክተር እኛ ብዙዎቻችን አክተሮች ነን አይደለም ብዙዎች በክርስቲና ህይወት ላይ ጥሩ አክተሮች ነን እንደው ፊልማችን የተወነው ፊልም እንትን አላለም እንጂ በጣም አደገኛ ደራሲዎች ነን እንደዛ አይነት ደራሲ አይጨመርባትም ያጭበርባሪው ሌባው ዋሾው ቀጣፊው ዘረኛው በአጠቃላይ የለም እዛው ህብረት ውስጥ አይገባም የግድ በቃ ከልቡ አምኖ ንስሐ ገብቶ ስጋውን ደሙን እየተቀበለ ስለ ኃጢያቱ እያሰበ ይቅር በለኝ ማረኝ እያለ ደረቱን እየደቃ ራሱን ዝቅ አድርጎ የሚኖር ተነሳይ ኃጥ ከመላእክት ጋር ከቅዱሳን ጋር በአጠቃላይ ክርስቶስ ራስ ሆኖለት የሚሰበሰብበት ህብረት ነው ቤተክርስቲያን የምትባለው ገብቷችኋል አሁን አነጋገር ገብቷችኋል ልዩ ጉባኤ የምንላት ይችኛይቱን ቤተክርስቲያን ነው ለዚህ ነው የክርስቶስ ሕያዊት አካል የምንላት ማለት ነው የሩሲያው ቤተክርስቲያን ፓትርያርክ አሌክሲ አንድ ጊዜ አንድ ጥያቄ አንድ ጋዜጠኛ ጠይቆታል ምን ብሎ ነው የጠየቀው የናንተ ቤተክርስቲያን ምን አይነት ቤተክርስቲያን ናት እስኪ ምንድነው መገለጫዋ ሲባል እየሰጠው መልስ አለ ቤተክርስቲያን ምንድናት ለሚለው አጭር አገላለጽ ማለት እቺ አሁን የገለጽኩላችሁ ጉባኤ በመንድ ዋና ምልክቷ ምንድነው ዋና መለያዋ አሌክሲ ምን ይላል ቅዳሴ የምትቀድስ ቤተክርስቲያን ናት ይላል እየሰማችሁ ነው ቅዳሴ የምታመሰግን ማለት ነው አሁን ያሁኗ ጉባኤ እግዚአብሔር ያለባት እግዚአብሔርን የሚያምኑና የሚታመኑለት አካላት ያሉባት እግዚአብሔርን ሳታቋርጥ አንሲዚንግሊ ምንም ሳታቋርጥ ማቋረጥ አይሰራም ልክ አሁን እኛ እንደምን ተነፍሰው አየር መቀደስና ማመስገን ህይወቷ ይሆነላት እና ቅዳሴያዊት ነው የምትባለው ቤተክርስቲያን ትክክለኛዋ ማለት ነው ስለዚህ ጉባኤው እንደዚህ አይነት ጉባኤ ነው ሌሎች እንደዚህ አይነት አገላለጾችን ማብራሪያዎችን ብዙ ማንሳት ይቻላል ሁሉን አንስተን መቼ ሰዓት አንጨርስም አይደለም መሰረታዊ ሐሳቡን ከተረዳን ከዛ የምታውቁት ነው የክርስቶስ ሙሽሪት ትባላለች እሱ ሙሽራ እሷ ሙሽሪት ይሄ አካል ከሚለው ጋር የተያያዘ ነው ምንም አካል ከሚለው ይሄን ምን ለማምጣት ነው ይሄን የሚገልጸው ቤተክርስቲያን የምትባለው ቅድም በእርሱ አምና ለሱ የምትገዛ ናት ብለናል እዚህ አሁን እኛ የተሰባሰበው በነገራችን ላይ አእምሮአዊ በሆነ መንገድ ስለ ቤተክርስቲያን ለመረዳት ብቻ አይደለም ለዛ ብቻ አይደለም አካል ለመሆንም ጭምር ነው ወተን ያለን ካለን ንስሐ ማንገባ ካለን ስጋውን ደሙን ማንቀበል ካለን የፈለገ ስኮላስቲክ የፈለገ ሊቅ ብንሆን ሺ መጻፍ አይቻልም እንጂ ትሪሊየን መጻፍም ኖሮ ብናነብ ማለት ነው አካል ልንሆን አንችልም አካል የሚኮነው አይምሮአዊ በሆነ ዕውቀት ጥርቅም አይደለም ትክክለኛ አካል የሚሆነው እግዚአብሔርን ያለ ሽንገላ በእውነት አምኖ በመገዛት ትእዛዙን በመጠበቅ ነው ስለዚህ ይሄ በደንብ እንዲገባን የክርስቶስ ሙሽሪት ትባላለች ቤተክርስቲያን እቺ ሙሽሪት የምትባለው ለምንድነው ክርስቶስ እንደ ባል እሷ እንደ ሙሽሪት ሆና የባል ስራው ምንድነው አሁን እርግጥ ብዙ ሰው የሚጋባው የባልነት ምን እንደሆነ ሳያቅ
ያፈቅራል ሚስትነት ምን እንደሆነ ሳታቅ ታፈቅራለች ወይ ሴቶች ያፈቅራሉ አያፈቅሩ የሚለውን እሱን እንተውና ይፈቀራሉ ማለት ነው አይደለ ሚስትነት ምን እንደሆነ ሳይገባቸው ወይም ባልነት ምን እንደሆነ ሳይገባ ይጋቡና ከተጋቡ በኋላ ግራ ይጋባሉ መጀመሪያ ግራ እንደተጋቡ እኮ አያውቁም ግራ የተጋቡ ሰዎች አንድነት የፈጠረው ግራ መጋባት ነው ግንኙነቱ ወይ ንስጥሮሳዊ ነው ክሌ ማለት ነው እሱን ያገባችሁ ገንዘቡን ብላ ከሆነ እሱ ፊቷን ብሎ ከሆነ ይሄ ጭምብል ነው ልክ በፊት ላይ ማክስ እንደማድረግ ነው ንስጥሮሳዊ አንድነት ነው ያላቸው እንዴት አንድ መሆን አቃተም ምናም ይያሉ ደግሞ ሊረበሹ ይችላሉ እየሰማችሁ ነው ወይ አውጣኪያዊ ነው እሷን ይውጣታል ወይ እሱን ትውጣዋለች ማለት ነው እንደዚህ አይነት አንድነት አለ ይሄ አይሰራም የተወገዘ ነው አጠቃላይ ወይ እንደነ ሌሎቹ መናፍቃን ምናምን ትክክለኛ አንድነት ክርስቶሳዊ አንድነት ነው ቃል ከሥጋ ጋር እንደተዋሃደው አንድነት ይሄ አንድነት አንዱ አንዱን አያጠፋም ሴቲቱ ሴትነቱ አይጠፋም ወንዱ ወንድነቱ አይጠፋም ሁለቱ ግን አንድ ይሆናሉ ሚስቲካል በሆነ መንገድ ማለት ነው ክርስቶስ ራስ ነው ቤተክርስቲያን አካል ናት ሁለቱ አንድ ይሆናሉ ሁለቱ አንድ የሚሆኑበት ምስጢር አለ ማይብራራ ምስጢር ማለት ነው ያንን ነው ጋብቻ ብሎ የገለጠው ግን ይሄን ህብረቱን በጣም ጽኑ የሚያደርገው የቤተክርስቲያን የዕለት ህይወቷ ምንድነው ይሄን ህብረት ጠንካራ የሚያደርገው የባል ስራ ማፍቀር ነው ሚስት ማፍቀር የለባትም እንዳላልኩ እንድትሰሙ ማለት ነው የባል ስራ ግን ምንድነው በተፈጥሮ በነገራችን ላይ ሴቶችን ወንዶች እንዲያፈቅሯቸው አድርጎ ነው እግዚአብሔር የፈጠረው ታውቃላችሁ የሰማችሁ ነው ሴቶቹ ያው ብዙ ሰው የሚያፈቅረው ጅል ፍቅር ስለሆነ እኛ አበላሸ ነው እንጂ ዝም ብሎ እንደዚህ አይበላልኝም አይታይልኝም አይከድልኝም ምናምን ሚል ማለት ነው ያለሷ ምናምን አልቀመጥም አልሄድም አልሰራም አልወጣም መረረኝ ጨነቀኝ ከበደኝ ምናምን ሚለው እሱ ምርምር የሚያስፈልገው በሽታ ስለሆነ በሽታ እንደሆነ እርግጥ አይገባንም እኛ በሽታ ነው ራሱ ያፈቀረን አካል ማለት ያስወግራል አይደል እሱ ይገባኛ ጋራ ነው የሚገባን ግን ትክክለኛ ህብረት ክርስቶስ ከቤተክርስቲያን ጋር ያደረገው ህብረት ክርስቶስ አፍቃሪ ነው ያፈቀረው ግን ማንን ነው ጉባኤዋን ቤተ እስራኤልን እንዴት ነው ያፈቀራት ነው ጥያቄው አጠቃላይ ዓለም ላይ ያለን ሰው እንዴት ነው ያፈቀረው ስቅሎ ይሰቀል በርባን ይፈታ እያለችው እሱ ግን የሚያደርጉትን አያውቁምና ምን በላቸው በቃ ይሄ ምን እንበለው በጣም ጥልቅ የሆነና ትክክለኛ ፍቅር ማለት እና ክርስቶስ ከቤተክርስቲያን ጋር ያለው ህብረት አንድነት ራስ ሆኖ ይሄን በምን ትረዱታላችሁ መሰላችሁ በሌላ አትረዱም በባል በሚስት ምናም ቢባል ራሱ ባሏ የበደላት ሴት እትላለች እንደዛው ባሉ ወይም ሚስቱ የበደለችው ካለ ደግሞ እንደዛ ይላል ግን በራሳችን አስቡ አሁን የኛ ጭንቅላት ከአካል መካከል የሚጠላው አካል አለ እየሰማችሁ ነው እግሬ ሸፋፋ ነው ሲያስጠላ ብላችሁ ታውቃላችሁ ይግሬ እንደው አይኔ እንደዚህ ያደርጋል ውጣ አንተ አይኔ ሚላል ትንሽ የቆሻሻ በመጣች ጊዜ እልቅሻችን ይመጣል ብዙ ነገር እያንዳንዱን አካል እንወደዋለን የራሳችን አካል ማለት ነው ራሳችን ከአካል መካከል የሚያዳላው የለም አሁን እንዴ ጥያቄ ልጠይቃችሁ አይናችሁን ላጥፋ እጃችሁን ልቁረጥ ብል ምንድነው ትሉት አይኔን በጣም ስለምወደው እጄን ቁረጥ ትላላችሁ እባክህ ሁለቱንም አትንካ ነው የሚባለው አይደለ እኮ አይቻልማ እጅ እኮ ሲቆረጥ ራሱ አይን ይመጨምጫል እኮ ታውቃላችሁ በማያገባው ብዙ ያለክሳል ማለት በማያገባው ሳይሆን ስለሚያገባው ነው በማያገባው ማለት በእኛ ኮንቴክስት ነው ልክ ራሳችን ያንዳንዱን አካል እንደሚወድ ልብ በሉ የራስ ስራው ማፍቀር ነው ለሁሉ አካል ማፍቀር ነው ሁሉ አካል እንዳይጎዳ መጠበቅ ነው መንከባከብ ነው የተጎዳን አካል ማሳከም ነው የራስ ስራው የአካል ስራ ደግሞ ምንድነው ለራስ መታዘዝ ነው አሁን ጭንቅላቴ ይሄንን ስልክ አንሳ አለኝ ብሎኝ ነው ያነሳው ነው አይደል በእጅ እየሰማችሁ ነው እጄ አሁን አንተ ጭንቅላት ሁሉ ጊዜ እንደው አንሳ እንዲህ አድርግ ይያልክ አሰቃየ መች ነው እኔ ማዝ ይላል ብሎ ያቃል እናንተ እግር ወይም እጅ ወይም አፍ ብሎ ያቃል ዝም ብሎ መቀበል ነው አንድም ቅንጥል የለም ስለዚህ የአካል ስራ መታዘዝ ነው የራስ ስራ ምንድነው ማፍቀር ነው
ክርስቶስ አካል ነው ቤተክርስቲያን ደግሞ ክርስቶስ ራስ ነው ቤተክርስቲያን አካል ናት በእርሱ የተፈጠረች ልዩ ወይም ሐዲስ ፍጥረት ናት ብለን ስንል በፍጹም የምትገዛለት እሱ ደግሞ በፍጹም የሚያፈቅራት ኤፌሶን መልእክት ምዕራፍ 5 ቁጥር 21 ጀምሮ ይሄ ተጽፏል እደውኒ ያፍቅሩ አንስቲያሆሙ በከመ ክርስቶስ አፍቀራ ለቤተክርስቲያን ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ እየሰማችሁ የዓመት ኮርስ በአንድ ቀን መቼስ ሁሉ ይነሳ አይባልም አይደል ቤዚክ የሆነው አሁን አንድ ምንድነው እስካሁን ድረስ ያየነው የቤተክርስቲያንን ምንድነው ያየነው ትርጉም ምንድናት ሚለው ይሄንን ካየን ይቺ ቅድስት ቤተክርስቲያን ቅድም ለመናገር እንደሞከርኩት የነቢያት የሐዋርያት የወንጌላውያን የፓትርያርኮች የሰባኪዎች የሰማዕታት የደናግላን የካህናት የነዚህ ሁሉ አንድነት ናት ይሄ ዮሐንስ ዘደማስቆ የተባለ ሊቅ ይሄን በደንብ ይናገራል እንደዚህ አይነት ጉዳዮች ለጊዜው ቆየት እናድርግና መገለጫው ወደ ማየት ይቺ ቅድስት ጉባኤ እግዚአብሔር ያለባት መላእክት ያሉባት እና በነገራችን ላይ ከዚህ የተነሳ ጭንቅላታችሁ በጣም ማስተካከል አለባችሁ አንድ ዘረኛ ጳጳስ ወይም አንድ ዘረኛ ቆሞስ ወይም አንድ ዘረኛ ቄስ ብታዩ ወደ ቤተክርስቲያን አልሄድም ካላችሁ ቤተክርስቲያን የዘረኞች በታድጋችሁ ሚስ በጣም በተሳሳተ መንገድ ተቆማችኋል ማለት ነው ቤተክርስቲያን ምትመጡ ዘረኛ ጳጳስ ለማይደረግ ህሊናችን ዱኩን ነው በጣም ቅዳሴ ላይ ትዝ ይላችኋል ዲያቆኑ ምንድነው የሚለው በሰማይ ያሉ በክርስቶስ ትዛላችሁ በሰማይ ሚለው እኛ እዚሁ ነው ገበያ ነው የሆነ ቦታ ነው በሰማይ ባችን ሊሆን አይችልም አስቸጋሪ ነው ግን ትክክለኛ የሆነ መንገድ ከሆነ የምናስቀድሰው ቤተክርስቲያን በትክክል የምናያት ቅዳሴ ውስጥ ነው በትክክል ምንም ሳትጎድል ማለት ስለዚህ ስትመጡ እዚህ ቤተክርስቲያን በነገራችን ላይ በር እንኳን ስንሰማው እንትና እንደሚሉት እነዛ ማለት ነው እንደሚሉት ግንድ እየሳመን አለ ግንድ ነው ልክ ነው የሚታየውማ ግንድ ነው እኮ ግን እነሱ ሲያዩት ግንድ ነው እኛ ስናየው ግን ገብርኤል ሚካኤል ነው ታውቃላችሁ ግንዱን ስንስል ካሜራው መቀባት የሚለው አንድ ነገር ሆኖ ማለት ነው ግንዱን ስንስል በህሊናችን ውስጥ የምናስበው ያችን ቅድስት ጉባኤ የመላእክት እመቤታችንን ያለችበት ይሄ መቼስ አይነ ሸውራራ ያው አይኑ ብልጭ አይነ መጭማጫ የጸጉረ ላጫ ይባላል ጥርሰ ገጣጣ ደረተ ማንጣ ግረዘነዘና ወገበ መናና ምናምን ይባላል እንደና አይነት ያለው ማለት ነው እነሱ አይነቱ አጥርቶ ሊያይ የአይን ታቀናቸው ትክክለኛ ጥቅሙ አጥርቶ ማየቱ ችክብነቱ አይደለም አጥርቶ ማየት ልክ እንደዚህ አጥርተው የሚያዩ አካላት የሚያዩ በተለያየ መንገድ በተለያየ ለምሳሌ ክርስቶስ ስግው ሆኖ በተገለጠ ጊዜ አይሁድ የሚያዩት ሐዋርያት የሚያዩት አይሁድ ሲያዩት አይሁድ ነው የወሌው ሴት ይላል የፈለገ ታምር ያደርጋል ያነሳል ወዲያና 38 ዓመት የዳመነው በጻፉ ያነሳል የጸራቢ ዮሴፍ ልጅ ነው አለቀ ለምን ሲምፕል ትራክ ማይንድ ናቸው ናሮ ማይንድ እንደዚህ ብለው ነው የሚያስቡት ቀጥ ብለው የሚሄዱ ማለት ነው ልክ አሁን መጽሐፍ ቅዱስ ላይ ተጻፈ አንዱ በነገራችን ላይ ቤተክርስቲያን ስንረዳ አይምሯችን ሰፊ እየሆነ ነው የሚሄደው መጽሐፍ ቅዱስ ላይ ለምሳሌ ጥቅስ ስታገኙ ጥቅሱን ቀጥታ የምታዩት ከሆነ ትስታላችሁ ብሮድ ስናደርገው ሰፋ ስናደርገው ግን በዛው ቤተክርስቲያናዊ አይምሮ ገንዘብ እናደርጋለን ለምሳሌ እግዚአብሔር ሰውን በመፍጠሩ ተጸጸተ እስኪ በሉት ተጸጸተ የሚለው ቃል የምታውቁት አለ በእናንተ ጭንቅላት የለም ጭንቅላታችሁ ተጸጸተ የሚለው ቃል የምታውቁት ያዙ እስኪ እሱ ስለዚህ ያ እናንተ ጭንቅላት ውስጥ የሚጸጸት ከሆነ እግዚአብሔር የማያውቀው ነገር አለ ማለት ነው የማያውቀው ነገር ካለ እግዚአብሔር ሆኖ ሊቀጥል አይችልም
ስለዚህ ተመልከቱ ንባቡን ስናየው እኛና የሆኑ ሰዎች ብናነበው ለነሱ ተጸጸተ ጭንቅላታቸው ውስጥ ያለው ተጸጸተ ነው ለኛ ተጸጸተ ግን ሌላ ትርጉም ነው ያለው ልክ እንደዚህ ግድግዳውን ስናይ ምናየው እኛ በሌላ ነው ቤተክርስቲያንን ነው ምናየው ልክ እንደዚህ ቤተክርስቲያን ስትመጡ ቅጽሩ ውስጥ ስትመጡ ግንዱን ዛፉን ምናምን በነገራችን ላይ ለዚህ ነው ቤተክርስቲያኑ ስትገቡ ስዕላት የሚደረጉት ለምንድን ነው የስዕላት መሰረታዊ ዓላማ በግድግዳዎች ውስጥ ተሻግረን ወደ ሰማይ እንገባ ለማድረግ ነው የሰማይ window of heaven ነው የሚባለው የሰማይ መስኮት ይባላሉ ስዕላት ማለት ነው ስለዚህ ቤተክርስቲያን ውስጥ በአጠቃላይ ስዕላት የሚመሉት መተን ሳንረበሽ ወደዛ ውስጥ በስዕሉ ግድግዳው ላይ በተሳለው ስዕል ወደ ሰማይ እንድንነጠቅ ለማድረግ ነው እና ጉባኤ ናት ሲባል ይህንን በደንብ አድርጎ መለየት ያስፈልጋል ምንድነው መለያ ባህሪያዋ የዚች ቤተክርስቲያን ባህሪ ቁጥ ነው አንዲት ናት አይደለም ስንት ቤተክርስቲያን ያለችው አለ አንዲት ቤተክርስቲያን ናት አንዲት የተባለችው የክርስቶስ አካል ከመሆኗ የተነሳ ነው የክርስቶስ አካል ከመሆኗ የተነሳ ነው ክርስቶስ አንድ ስለሆነ እርሷም ከርሱ አካልነቷ የተነሳ አንድ ትባላለች አንድ በሌላ አነጋገር እሷ ቅርንጫፍ ናት እሱ ግንድ ነው ይሄ በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ተጽፏል እሱ ግንድ ከሆነ በአንድ ግንድ ላይ የተለያዩ ቅርንጫፎች ይኖራሉ በአንድነት ስንት ዛፍ ነው የሚባለው አንድ ዛፍ ነው የሚባለው በአንድ ግንድ በክርስቶስ ላይ የበቀለች ቅርንጫፍ ናት ቤተክርስቲያን ያለሱ አትኖር ስለዚህ ቤተክርስቲያን አንዲት ናት ስንል አካለ ክርስቶስ ከመሆኗ የተነሳ በሱ ግንድነት ላይ የበቀለች ቅርንጫፍ ከመሆኗ የተነሳ አንዲት ናት አንድ ይሄ አንዲት ይለው በዚህ ሐሳብ ባጭሩ ከያዝን በመጽሐፍ ቅዱስ ብዙ ጥቅሶችን ማየት ትችላላችሁ እናንተ ኤፌሶን ምዕራፍ 4 ቁጥር 4 ላይ አንድ አካልና አንድ መንፈስ አለ አንድ ጌታ አንድ ሃይማኖት አንድ ጥምቀት የሚለው ንባብ አንድ ጌታ አንድ ሃይማኖት አንድ ጥምቀት የሚለው ንባብ ይሄንን ሐሳብ በደንብ አድርጎ የሚያዳብር ነው ሌላ አንድ ናት ስንል ልብ ብላችሁ ስሙ እየሰማችሁ ነው ልብ ብላችሁ ስሙ እየሰማችሁ ነው ይሄ ስንት ነው አይሰማም ለእናንተ አንድ ነው አይደል ይሄ አንድ ሙሉ አንድ ማለት አንድ ነው ጎዶሎ አንድ ነው ከዚህ አንድ በኋላ ሁለት ይመጣል አይደል አይመጣም ይመጣል ይሄ አንድ ሁለት ኋላ የሚመጣለት አንድ ነው ጥሩ ቤተክርስቲያን አንድ ናት እኔም አንድ ነኝ እኔ አንድ ነኝ እናንተም ኢንዲቪጁዋሊ ያንዳንዳችሁ አንድ ትባላላችሁ ይሄ ህንፃ አንድ ህንፃ ይባላል ቤተክርስቲያን አንድ ናት ሲባል ምን አይነት አንድ ናት ቤተክርስቲያን ይኸው የምትይዙት በጣም በመሰረታዊነት አንድ ናት ቤተክርስቲያን ስንል አካለ ክርስቶስ ከመሆኗ የተነሳ መሆኑ እንዳለው ሆኖ ግን the oneness of church is infinite የቤተክርስቲያን አንድነት የማይቆጠር አንድነት የማይለካ የማይቆጠር አንድነት አይለካ አይቆጠር አንድነቶቹ ሁሉ ደግሞ ያልፋቸዋል ከአንድነት ሁሉ የሚያልፍ አንድነት እግዚአብሔር አንድ ነው እንደምንለው ማለት ነው እግዚአብሔር አንድ ነው እንደምንለው ቤተክርስቲያን አንድ ናት እንደምንለው አንድ ናት ለምን አንድ ያሰኛት የክርስቶስ አካል መሆኗ ከሆነ ክርስቶስ አንድ ነው ግን በመለኮቱ ይቆጠራል ክርስቶስ ይለካል በመለኮቱ አንድ እሱ ሁለተኛ አካል ብለን የዘረዘርናቸው አሉ አንደኛ የቤተክርስቲያን አካል እነማን ናቸው ቅድም አለ አካል እነማን ናቸው መላእክት አለ ጮክ ብለው እኔ ተለከተለከቡት አባቶችን አይቼኩ እና ስለዚህ አንድ ናት እንላለን መላእክት አሉባት መላእክት ስንት ናቸው ሩት ሃይማኖት እንደዚህ ይላል ቁጥሩን ቆጥሮ ነው እንዲያመጣው እስከዛሬ ድረስ የሞቱ ሰዎች አሁን በአካል ያሉ ሰዎች እንደገና ለወደፊት ተወልደው የሚመጡ ሰዎች አንድ ላይ ቢደመሩ ለሁሉም መላእክት በፀጉር ልካቸው ይደርሳሉ ስንት ናቸው መላእክት ስንት ናቸው ነው የሚባለው አይደል አይቆጠርም ማለት ነው ይቀጥላል እሱ እስከዛሬ ድረስ የዘነቡ ዝናባት ነጠብጣብ አሁን የሚዘንቡ ዝናባት ነጠብጣብ ለወደፊት የሚዘንቡ ዝናባት ነጠብጣብ
ቢደመሩ የመላእክት ቁጥር ያክሉም ይላል። ስለዚህ መላእክት አይቆጠሩም ማለት ነው። እግዚአብሔር ይቆጥራቸዋል አይቆጥራቸውም? እግዚአብሔር ይቆጥራቸዋል አይቆጥራቸውም? ያውቃቸዋል አያውቃቸውም? እኛ ስናውቃቸዋል አናውቃቸው። ስለዚህ አንዲት ቤተክርስቲያን ውስጥ እነዚህ መላእክት የማይቆጠሩ። ስለዚህ ቤተክርስቲያን አንድ ናት። ያገላለጽ ነው። በነገራችን ላይ ቋንቋ በጣም ብዙ ድክመት ነው ያለው። በጣም ብዙ በብላት አንድ ነገር አይደለም። የሆነ ሀሳብ ለማስገባት ነው እንጂ የምንጠቀመው ሙሉ በሙሉ የሆነ ነገር የሚያስረዳ ቋንቋ የለም። ስለዚህ የቤተክርስቲያን አንድነት ልዩ ነው። ከአንድነት ሁሉ የሚያልፍ ነው፣ የማይቆጠር ነው፣ የማይለካ ነው። ይህንን እንድንይዝ ማለት ነው። ይህንን እንድንይዝ ሌላው ቅድም አካል ከመሆኗ የተነሳ ነው አንድ የተባለችው ብለናል። ሌላው አንድ የምትሰኘው ከእምነቷ የተነሳ ነው። አንድ እምነት ያላቸው ሰዎች ስብስብ። እምነት እርግጥ እምነታችን ደረጃ ይለያያል፣ ግን ሪሊጅን የሚለውን ለማለት ሃይማኖት የሚለውን ማለት ነው። አንድ ሃይማኖት ያላቸው ስብስብ የሚለው እኛ የምናምነው ቄርሎስ ያምናል፣ አትናቴዎስ ያምናል፣ ባሲሊዮስ ያምናል፣ ሄሬኔዎስ ያምናል። አጠቃላይ ቅድስና ያላቸው በሙሉ ያምናሉ። ሰማዕታት ያምናሉ፣ ወንጌላውያን ያምናሉ፣ ሐዋርያት ያምናሉ፣ ነቢያት ያምናሉ፣ መላእክት ያምናሉ። ገብርኤል፣ ሚካኤል የምንላቸው በአጠቃላይ በአስር ማዕረግ ያሉ ቅዱሳን መላእክት በሙሉ እኛ የምናምነው ያምናሉ። እኛ የምናምነው ያምናሉ። ስለዚህ የአማኞች ህብረት ናት። ያቺ እምነት ደግሞ ያቺ እምነት አንድ ናት፣ ሁለት አይደለች። ከዚህ የተነሳ አንዲት ቤተክርስቲያን እንላለን። ግልጽ ማለት አገላለጽ። ሶስተኛው አንድ ናት ስንል በምንድነው ሆሊ ኮሚኒየን በምንለው በቅዱስ ምስጢር አንድ ምትሆን ስለሆነች በቅዱስ ምስጢር በቅዱስ ምስጢር ማለት በቅዱስ ቁርባን ማለት ነው። በሌላ አነጋገር ምን ማለት ነው? ቅዱስ በጣም ብዙ ቅዱሳን ናቸው። ቅዱስ አግናጥዮስ በጣም የታወቀው ቤተክርስቲያን ቁርባናዊት ናት በሚለው አገላለጽ ነው። ቁርባናዊት ናት። ስለዚህ ቤተክርስቲያን አንድ ናት ስንል አንድ ስጋና ደሙን የተቀበሉ አንዱን ስጋውና ደሙን ከመቀበላቸው የተነሳ ልብ በሉ የተለያዩ አካላት አንድ የክርስቶስ ስጋና ደም ይቀበላሉ። አንድ ስጋውና ደሙን ህንዶች ሲፈትቱት ሌላ፣ ግብጾች ሲፈትቱት ሌላ፣ ሱሪያዎች ሲፈትቱት ሌላ አይሆንም። አንድ ነው። እኛ ጋር ሲፈትት ሌላ ነው። አንድ ስጋና ደም በተለያየ ቦታ ያሉ አካላት አንድ ስጋውና ደም ይቀበላሉ። ያ አንዱ ስጋና ደም ሁሉ ሰብስቦ አንድ ያደርጋቸዋል። ስለዚህ የአንድነቱ ምንጭ ምንድን ነው ማለት ነው? ቅዱስ ምስጢር። ግልጽ ነው አገላለጽ ያለ ይሄ ሌላው እና አንድነት እንደዚህ እያለ በጣም ብዙ ሀሳቦችን ሊያስረዳ ይችላል ናት የሚለው ማለት ነው። ስለዚህ ሌላ ከዚህኛው የተለየ ሌላ ቤተክርስቲያን ሌላ መገለጫዎቿ አንድ ናት የሚለውን ይህንን ከያዝም ማለት ነው። ሁለተኛው መገለጫዋ ቅድስት ናት የሚል ነው። በጣም አሳጥሮ ማቅረብ አስፈላጊ ስለሆነ ማለት ነው። ቅድስት ናት የሚለው ሌላው መገለጫዋ ነው። ቅድስት ናት ስንል አንደኛ በክርስቶስ ቃል የተቀደሰ ስለሆነ ነው። አንዱ ቤተክርስቲያንን ቅድስት ያደረጋት በእግዚአብሔር ቃል የተለየች የተቀደሰ ስለሆነች ነው። ቅድም ነግራችኋለሁ። የእግዚአብሔርን ቃል ሰምተው የመጡ ሰዎች ስብስብ ናት ብለናል ቅድም አይደለም? ኤክሌሲያ የሚለው ስናብራራ ማለት ነው። ስለዚህ በእግዚአብሔር ቃል የተቀደሰች ናት። በቃሉ የቀደሳት ማለት ነው። ሁለተኛ በስራው የቀደሳት። በስራው ማለት ምን ማለት ነው? አካላዊ ቃል ሰው የሆነው ስግው ሆኖ የተገለጠው እኛን ለመቀደስ ነው። የሱ ስራ ለሱ አይደለም። በነገራችን ላይ የሱ ለምን ተወለደ? ክርስቶስ ስግው ሆኖ ተወልዷል አልተወለደም? በከብት በረት አልተወለደም? ለማ መልሱ ለማ ለኛ ለምን ሊቀድሰን ነው። ስለዚህ ከጽንስ ጀምሮ እስከ እርገት ድረስ ክርስቶስ ያደረገው ነገር በሙሉ የመቀደስ ነው። የመቀደስ ነው። በቃሉ ይቀድሰናል፣ በስራውም ይቀድሰናል። ቤተክርስቲያን ቅድስት የምትባለው አንደኛ በቃሉ ስለቀደሳት ነው። ሁለተኛ በስራው ስለቀደሳት ነው። ሶስተኛ በመስዋዕትነቱ ስለቀደሳት ነው። መስዋዕት ሆኖ ራሱን መስዋዕት አድርጎ ያቀረበው ራሱ መስዋዕት ተቀባይ ሆኖ የተቀበለው ተመልከቱ። ለምንድን ነው? ለምን ራሱን መስዋዕት አድርጎ አቀረበ? መስዋዕት አድርጎ ራሱን ያቀረበው በኃጢአት
ጨለማ ውስጥ የነበርነውን እኛን በአጠቃላይ ሰይጣን የወሰደንን ሰዎች ከተወሰድንበት ባርነት ሊመልስና ሊቀድሰን ነው። ስለዚህ የሱ መስዋዕትነት ለኛ ቅድስና ነው ማለት በመስዋዕትነቱ ይቀድሰናል። ከዚያ ህማሙ፣ መከራው፣ እንግልቱ፣ ግርፋቱ፣ ረሃቡ፣ መተፋቱ፣ መሰቀሉ፣ መቀበሩ ይሄ ሁሉ እኛን ለመቀደስ ነው። ቅድስት ናት ስንል በዚህ የተቀደሰች ናት ማለት ነው። በዚህ እግዚአብሔር የቀደሳት ጉባኤ ናት የሚለውን ሐሳብ ያስረዳል ማለት ነው። ስለዚህ ይሄንን በዚህ ብንይዘው በጣም ጥሩ ነው። ብዙ ጥቅሶችን በመጽሐፍ ቅዱስ ማግኘት እንችላለን። ኤፌሶን መልእክት ምዕራፍ 5 ቁጥር 25 እስከ 27 ይሄንን ሐሳብ የሚያስረዳ አለ ማለት ነው። ይሄን ያው ሐሳብ የሚያስረዳ ቤተክርስቲያን ቅድስት መሆኗን የሚገልጽ አለ። ሌላው ቤተክርስቲያን ልብ በሉ ቅድስት ናት ስንል በውስጧ ክህነት አለ፣ ካህናት አሉ ማለት ነው። ካህናት የሌሉባት ህብረት አይደለችም። ካህናት ስላሉ ምን ያደርጋሉ? ልብ በሉ አሁን እዚህ ያለ ሰዎች ብዙዎች ኃጣንን አይደለንም እኛስ በኋላ አይደለንም እንደምትሉ ይገባል። ግን እዚህ ዝም ብለን እንናገር ኃጣንን አይደለንም። እናንተ ወራዶች ደስ ይበላችሁ ብል ተቀበላላችሁ? እየሰማችሁ ነው? እየሰማችሁ ነው ወይ? ተቀበላላችሁ ወይ? ደስ ይላል አገላለጹ። እናንተ ሌቦች፣ እናንተ መንዝሮች ይስማማናል። ይሄ ይቀረናል አይደል? በገቢር ግን ይስማማናል። የሚስማማንን ያው ያልገባቸው ራስ ወዳዶች ስለሆን ማለት ነው። ራስን መውደድ ማለት ክርስቶስን መውደድ ነው። ግን እኛ ጅል ስለሆን ራስን መውደድ ማለት ለራስ ተመጻድቆ ራስን ማጥፋትን ነው። በነገራችን ላይ ራስን መውደድ ብለን የምንረዳው ይሄ ለራስን አንድ ሰው ራሱን ይወዳል እኮ ማለት ለድህነቱ የሚሆነውን ነገር ያደርጋል ማለት ነው እንጂ ይዘማንናል ማለት ነው እንዴ? አዳም አምላክ ሆናለሁ ብሎ ጸበለስ በበላ ጊዜ ራሱን ወደደ? አፈር ከድሜ በልቶ ተንኮታኮተ። ራስን መውደድ ማለት ራስን ዝቅ ማድረግ፣ በፍጹም ትሕትና መሆን፣ እግዚአብሔርን መስማት ነው። እና ምን ለማለት ነው ይሄን ያልኩት? እኛ ኃጥአን ነን። በምድር ላይ ያለችው ጉባኤ ካህናት አሏት። እነዚያ ካህናት ስራቸው ምንድነው? ንስሐ እያስገቡ ልጆቿን እየቀደሱ ህብረት ውስጥ እንዲኖሩ ማድረግ። ስለዚህ ቤተክርስቲያን ቅድስት ናት ሲባል ተነሳሂት ከመሆኗ የተነሳ ነው። እርዝል ያለችውን ማለት ነው። እነዛ ድል ያደረጉ ናቸው። ቅድም ነግሬያቸዋለሁ አይደለም? ንስሐን ተሻግረው ይሄዱ ማለት ነው። መላእክትም ንስሐ ያላቸውም ጨርሰዋል። እነሱ በአካለ ነፍስ ያሉትም ድል ያደረጉ ናቸው። ስውራኑ ከኃጢአት ተለይተዋል በቅድስና ስለሆነ ያሉት። በምድር ያለ ነው። እኛ ግን ኃጥአን ነው። ኃጥአን ነው። በምንድን ነው ቤተክርስቲያን ቅድስት ሆና የምትቀጥለው? እኛ ኃጢአተኛ ከሆን ኢንዲቪጁዋሊ በነገራችን ላይ ፓትርያርክም ቢሆን ራሱን እንደ ኃጢአተኛ ነው የሚቆጥረው። እየሰማችሁ ነው? ብፁዕ ቅዱስ እኛ እንላቸዋለን እንጂ ሲናዝዘና ሲፈታን እኔን ጻድቁንና እነሱን ኃጥአንን ይላል። እንደዛ የሚል አለ? እኔን ኃጢአተኛውንና ነው የሚለው። ራሱን እንደ ኃጥ ነው የሚቆጥረው ማለት ነው። ኢንዲቪጁዋሊ ሁላችንም ኃጥ ነን። ቅዱስ ኤፍሬም ሶራይ በግል እያንዳንዳችን ኃጥ ሆነን ሳለ ኮሚኒቲ ሲሆን ግን ያ ህብረቱ ኢንዲቪጁዋሊ ኃጢአተኛ የነበረው ሰዎች በህብረት ሲሆን ግን ኃጢአተኛ አይባልም። ህብረቱ ሲሆን ምን ይሆናል? ቅድስት ይባላል። ግን ህብረቱ ደግሞ ሲባል ምድር ላይ ያሉ ሰዎች ስብስብ ብቻ ማለት እንዳልሆነ ቅድም ነግሬያቸዋለሁ አይደለም? እንጂ የሆኑ ኦርቶዶክስ ሆነው የሆኑ ሌቦች ተሰብስበው የኛ ስብስብ እኮ አንድ ላይ ሲሆን ቅዱስ ስለሚባል እንደዚህ አይነት ነገር መቼ ሳታስቡም እናንተ ራሱ አይደለም እንዴ? እንዲህ አይደለም ማለት ነው በሌላ። ስለዚህ ቅድስት ናት ሲባል ንስሐ የምትገባ በንስሐ የተቀደሰች የምትኖር ጉባኤ ስለሆነች ይሄንን እንይዛለን። ሶስተኛው ኩላዊት ናት። ኩላዊት ናት። ኩላዊ ነው ካቶሊክ በሚል ዩኒቨርሳል ካቶሊክ ሚለውን አሁን ለካቶሊክ ለሚባሉ ቤተ እምነቶች ነው የምንሰጠው። ያው ቋንቋ ስለሆነ ችግር የለውም ቋንቋ በሚለው ግን ካቶሊክ ሚለው ኩላዊ ማለት ነው። ለመጀመሪያ ጊዜ ለቤተክርስቲያን ካቶሊክ ሚለው ቃል የቀጸለው ቅዱስ አግናጢዮስ እና የሰጠው ለእኛ ቤተክርስቲያን ነው። አሁን ስለምንማራት ቤተክርስቲያን ነው ካቶሊክ ናት ብሎ የተናገረው። ካቶሊክ ናት ማለት ኩላዊ ናት ማለት ይሄ
አንደኛ በምን ይገለጻል? እውነት ሁሉ ያለው እሷ ውስጥ ነው የሚገለጸው። እየሰማችሁ ነው? እውነት ሁሉ ያለው እሷ ውስጥ ነው። ለምን? የእውነት ራስ እግዚአብሔር እሷ ጋር ነው። ለዚህ ነው ቅዱስ አትናቴዎስ ቅዱሳት መጻሕፍትን መተርጎም ያለባት ቤተክርስቲያን ብቻ ናት። ለምን? ራሷ እውነት ስለሆነ። ራሷ ማን ነው? ቅድም አለ ቤተክርስቲያን ማን ነው አለ? እሱ እውነት ነው አይደል? ከዚህ የተነሳ መተርጎም ያለባት እሷ ብቻ ናት። አትናቴዎስ ማለት ሄሬኔዎስ ደግሞ በቀላሉ ቤተክርስቲያን የምታገኘው እውነት ለምን ሌላ ቦታ ትፈልገዋለህ? እውነት ከቤተክርስቲያን ውጭ አይገኝም። ለምን? ራሷ እውነት እሱ ስለሆነ እና ምን ትባላለች? ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእውነት አምድ ይላል። እስኪ ተናገሩ። የእውነት ምን? በጣም አይገርም። አንድን ቅዱስ የፈለገ ቢበቃ የእውነት አምድ አለ ነው። ብቻዋን ቤተክርስቲያን ግን የእውነት አምድ ትባላለች። የእውነት አምድ። በነገራችን ላይ ቤተክርስቲያን መልዕልተ ሁሉ ናት። ለምሳሌ እመቤታችን የፍጥረት ሁሉ የበላይ ናት አይደለች? ከፈጣሪ በታች ከፍጥረት ሁሉ ግን መልዕልተ ቤተክርስቲያን ግን አይደለችም። እየሰማችሁ በደንብ አጥርታችሁ። ለምንድን ነው መልዕልተ ቤተክርስቲያን ባትሆን? ራሱ የቤተክርስቲያን አካል ስለሆነች ሪፕሬዘንታቲቭ ትሆናለች። ቅዱስ ኤፍሬም ሶርያዊ እኔ ቤተክርስቲያን ባልኩ ጊዜ ማርያም ማለቴ ነው ይላል። ከንጽህናዋ ከቅድስናዋ ከአንድነቷ አንድናት ከመሆኗ ካትተኬነቷ ቅድም ከገለጽነው አንድ አደሰን ታይም እናቱም ድንግልም ከመሆኗ የእግዚአብሔር ፍጹም ማደሪያ ከመሆኗ በሐሳብም በነቢይም በገቢርም ኃጢአት ካለመስራቷ ቤተክርስቲያን ምንም የሐሳብም የነቢይም የገቢርም ኃጢአት የለባት ቤተክርስቲያን። ከዚህ የተነሳ ቤተክርስቲያንን ከእመቤታችን ጋር ያነጻጽረዋል። ግን መልዕልተ ቤተክርስቲያን አይደለችም። ቤታችን አካል ነው። መልዕልተ ቤተክርስቲያን ማለት ነው እግዚአብሔር ነው። ራሷ ማን ነው ያለው? መልሱት። ራሷ ማን ነው ያለው? እግዚአብሔር ነው። እግዚአብሔር ነው። የቤተክርስቲያን ራስ ክርስቶስ ስለሆነ ማለት ነው። ስለዚህ ቤተክርስቲያን ሁሉ አቤት ናት ሲባል እውነት ያለው እሷ ጋር ብቻ ነው ማለት ነው። ለዚህ ነው አንድ ሰው ከቤተክርስቲያን ውጭ ከሆነ መዳን አይችልም፣ ጸጋ ማግኘት አይችልም፣ መረዳት አይችልም። አሁን ብዙ ሰው የሚያስቸግረው ከዚህ ያነባል፣ የሆነ ነገር ያነባል፣ ያያል፣ እናነባለን፣ የሚሆን ነገር እናደርጋለን። በራሳችን ፍልስፍና እውቀት ርቃቄ ለመብራት እንሞክራለን። አካል ያልሆነ ሰው ትክክለኛ መረዳትን አያገኝም። የፈለገ ንባብ ቢኖር ትክክለኛ እውቀትና መረዳት የሚገኘው አካል ስንሆን ብቻ። ትክክለኛ አካል የሆነ ሰው ደግሞ እያወቀ ሲል አላውቅም ነው የሚለው። በነገራችን የታቀላችሁ ራሱን ወደ አሉታ ነው የሚወስደው። እኛ ታውቃላችሁ አንድ 20 መጽሐፍ ካነበብን ደረታችን እንደዚህ እያለ ነው የምንሄደው አይደለ? ከተባለ እንደዚህ ያለ ጳጳሱን ያቀና እዛ ቆሞሱ ሄሬኔዎስን አንብቧል፣ ግሪክ እንትኑን አይቷል፣ ዕብራይስጡን አይቷል፣ ሱርስቱን አይቷል፣ ምናምን እንላለን። በጣም ልክ ይሄ እንደምታሽካካ ዶሮ ነው የሚያደርገን የኛ እውቀት ማለት ያ ድንቁርና ነው። በነገራችን ትክክለኛ እውቀት ያለው ሰው ነው። አትናቴዎስ ሰው እንደዛ አይልም። በነገራችን ባሲሊዮስ እንደዚህ ቄርሎስ እና የሚባሉ ፈጽሞ እንደዚህ አይነት የላቸው። ራሳቸው ፈጽሞ ዝቅ ነው የሚያደርጉት። ለምን? ትክክለኛ የቤተክርስቲያን እውቀት የትክክለኛው እውቀት የሚቀዳ ሰው ትምክህት አይኖርበትም። እየሰማችሁ ነው የምናገረው። ስለዚህ የእውነት ሁሉ መገኛ ናት። እውነት ያለው እሷ ጋር ብቻ ነው። መዳን የሚቻለው በእርሷ ብቻ ነው። የፈለገ ነገር ቢመጣ መዳን አይችልም። በነገራችን ከቤተክርስቲያን ውጭ ሆኖ መዳን አይችልም። ለመዳን የግድ ጉባኤ ውስጥ መግባት አለብን። ለምን? ለመዳን ማመን ያስፈልጋል። እየሰማችሁ ስትመልሱ ደስ ስለሚለኝ ነው። ለራሳችሁ በዛው እንድትይዙ ነው እንጂ ልጫናችሁ አይደለም። ይገባችኋል? ለመዳን እምነት ያስፈልጋል። እምናምነው የቱን ነው? ጸሎተ ሃይማኖት ምን ከየት ያመጣ ነው? በርቶላችሁ ነው ጸሎተ ሃይማኖት ያገኛችሁ ከየት ያገኘ ነው? ራሱ ጸሎት እኮ እንጸልያለን። ቤተክርስቲያን ባህሪያ ሁሉ እንጸልያለን። ባህሪያ አይደለም? ጸልዩ በእንተ ሰላም ቤተ ክርስቲያን ትዝ አይላችሁም? አሐቲ
ጉባኤ እንተ ሐዋርያት ምንለው እኮ ባህሪያቶቿን በሙሉ በጸሎት ስለምንገልጽ ነው። በሌላ አነጋገር ራሱ ጸሎት ሃይማኖትም እንጸልያለን። አቡነ ዘበሰማያትም ይጸልያል። ያን ግን ከየት ነው ያገኘነው? ለማመን አንድ ሰው በክርስቶስ ማመን አለበት፣ በጥምቀት ማመን አለበት፣ በቁርባን ማመን አለበት፣ በስላሴ ማመን አለበት፣ በትንሣኤ ሙታን ማመን አለበት። ይሄን ከየት ነው ያገኘነው? ከቤተ ክርስቲያን። ወዳጄ ለመዳን የሚያስፈልገውን እምነት ከቤተ ክርስቲያን ነው የምታገኘው። እሱ ብቻ አይደለም፣ ለመዳን መጸለይ አለበት። ከየት ያገኘውን ትጸልያለህ? አሁን እኛ ጸልዩ ብንባል ይገባቸዋል። ብዙ ነገር ነው የምንበጠብጠው። እንዲህ ቁረጠው ፍለጠው በለው ስንል ማለት ነው። የምንጸልየው ግን ትክክለኛ ጸሎት የቤተ ክርስቲያን ጸሎት። ይሄ ደግሞ ቁረጠው ፍለጠው ምናምን ስል ይሄ አንድ ጸሎት አለ ውዳሴ ማርያም መጨረሻ ላይ ያለው ማለት ነው። የህሊና ጸሎት ይባለው ማለት እሱ ትዝ እንዳይላችሁ ብዬ ነው። ከየት እንደመጣ ማን እንደጻፈው የት እንደጻፈው መቼ እንደጻፈው እስካሁን ድረስ አልታወቀም። እና እሱን እንዳታስቡ ትክክለኛ ጸሎት ከቤተ ክርስቲያን ነው የሚገኘው፣ ከጉባኤው ማለት ነው። ስለዚህ እዛ ጉባኤው ስንሆን ግለኝነት የለም፣ ኢንዲቪጁዋሊዝም የለም፣ ብቻዬን ለኔ ምናምን የለም። እያንዳንዱ ጸልዩ የሚለውን የቅዳሴ ክፍል ትዝ ይላችኋል። ስለ ህብረት ነው፣ ስለ አንድነት ነው። ጸልዩ በእንቲአነ ወበእንተ ኩሎሙ እያንዳንዱ ስለ ህብረት ነው፣ ስለ አንድነት፣ ስለ ህብረት ነው። ስለዚህ ለመዳን ጸሎት ያስፈልጋል። ትክክለኛ ጸሎት ግን ከቤተ ክርስቲያን ነው የምታገኘው። ለመዳን ጥምቀት ያስፈልጋል። ጥምቀትን ከቤተ ክርስቲያን ነው የምታገኘው። ለመዳን ቁርባን ያስፈልጋል። ቁርባንን ከቤተ ክርስቲያን ነው የምታገኘው። ለመዳን መልካም ስራ ያስፈልጋል። መልካም ስራ ምንድነው? ቤተ ክርስቲያን ውስጥ ነው ያለው። እያንዳንዱ ለመዳን የሚያስፈልገው ቤተ ክርስቲያን ውስጥ። ስለዚህ የእውነት ቤት ናት ማለት ነው። ለዚህ ነው የእውነት ምሰሶ የተባለችው ቅድስት ቤተ ክርስቲያን። እውነት ሁሉ የሚገኘው እሷ ጋር ስለሆነ ከዚህ የተነሳ ምን ትባላለች? ኩላዊት ትባላለች። ይሄ በሌላ አነጋገር ደግሞ ሌላው አንደኛ በቦታ፣ ሁለተኛ በብሔር፣ በቋንቋ፣ በቀለም፣ በሀብት ልዩነት የሌለባት ህብረት ናት። አንድ ሰው ቤተክርስቲያን ውስጥ ከገባ በኋላ ቅድም ነግራችኋለሁ ኤክሌስቲካል ኤረሲስ በሚለው ከገባ በኋላ ስለ ቋንቋ ከገባ በኋላ ስለ ብሔር ስለዚህ ጉዳይ ማሰብ የለበትም። አስቸጋሪ ነው፣ ፈተና እንደሆነ ይገባናል። ፈተና ይመጣብናል፣ የተለየ ራስን አድርጎ ለማስቆጠር መጣር ማለት ነው። ግን ያ ትክክል አይደለም። ትክክል አለመሆኑን ግን መቀበል ያስፈልጋል። ስለዚህ ቤተክርስቲያን ኩላዊት ናት ሲባል በቦታ አትወሰንም፣ በጊዜ አትወሰንም፣ በቋንቋ አትወሰንም፣ በብሔር አትወሰንም፣ በቀለም አትወሰንም። የነ እንትና የሚባል ነገር የለም። ጥቁሩም ነጩም ማንኛውም ሰው አካል ይሆንባታል አምኖ ከመጣ ማለት ነው። ያደመጣችሁን አይደለም? ኩላዊት ናት ቤተክርስቲያን የሚለውን በዚህ እንድንይዘው ማለት ነው። ቅዱስ አግናጥዮስ ቤተክርስቲያን ኩላዊት ናት ሲባል ግን ሚስኮት እንዳናረግ አንዳንድ ሰዎች ሰዓት ምን ያህል የጨረስኩልሁ እንዴት እንደሆነ ምንም ስላልገባኝ ቀጥላለሁ። እየገባችሁ ነው እናንተ? ተወሰነ ወደ መጨረስ እያልኩ ነው። ግን ይመሽባችኋል አይደለም? አዎ ብለዋል። ያው አድጻቸውም ቢሆን እሺ። ኩላዊ የሚለውን ይኸው ልብ በሉ። ቤተክርስቲያን ሎካል and ዩኒቨርሳል የምትባል ቤተክርስቲያን የለችም። ይሄ በደንብ ስሙ። ሚዲያ በጣም አስቸጋሪ ነው። ሰዎች ያልተረዱትን ነገር እንኳን የሆነ ጽሑፍ እየያዙ የሚናገሩ ስላሉ ማለት ነው። እግዚአብሔር ከእንደዚህ አይነት ክፉ አስተሳሰብ እግዚአብሔር ይሰውረን። ቤተክርስቲያን አንድ ናት። ያቺ አንዷ ቤተክርስቲያን ቅድም የነገርኳችሁ ናት። ልዩ ጉባኤ ናት። አካሏ ራሷ ክርስቶስ ነው። ሎካል ምናምን ሁለት አይነት ቤተክርስቲያን የለም። ባገላለጽ ይኸውልህ ቪዚብል ኤንድ ኢንቪዚብል ቸርች የሚባል አለ። ቪዚብል የምትባለው በምድር ላይ ያለችው ኦርዝሊ ጉባኤ የኛም ማለት ነው። ግን የኛ ህብረት ብቻውን ደግሞ ቤተክርስቲያን አይባልም። ቅድም ነግሬያችኋለሁ። እንደው ለማስረዳት ነው። እኛ ተነሳያን ኃጣን ስለሆን ቪዚብል ቸርች ይባላል የኛ ህብረት ማለት ነው። ያቺኛይቱ ደግሞ የመላእክት የቅዱሳት ነፍሳት የቅዱሳን ስውራን ከክርስቶስ ጋር የሚያደርጉት አንድነት ስለማይታይ ኢንቪዚብል ብለን አለመታየቷን እንደዛ ብለን እንገልጻለን እንጂ የሚታይና የማይታይ የሚባል ሁለት አይነት ቤተክርስቲያን የለችም። የነዚህ የሚታዩና የማይታዩ
አካላት ስብስብ ከክርስቶስ ጋር የሚፈጥረው አንድነት ነው ቤተክርስቲያን የሚባለው ቅድም እንደነገርኳችሁ ማለት ነው ላገላለጽ ነው ያ ከዚያ ውጭ ጂኦግራፊካሊ በአቀማመጥ ደረጃ የግብጽ የሶሪያ የአርመን የኢትዮጵያ የሚባል ባገላለጽ እየሰማችሁ ነው አይደል ባገላለጽ እንጂ እንደዚህ የሚባል ቤተክርስቲያን የለም ኢትዮጵያ የራሷ ሶሪያ የራሷ የለም አንድ ቤተክርስቲያን ነው ያለው የሁሉም አንድ ነው የሁሉም ራስ ማን ነው ቅድም ነገር ማን ነው ራሳችን አንድ እግዚአብሔር ስንት ቁርባን እንቆርባለን አንድ ስንት ጥምቀት እንጠመቃለን በቃ አለቀ አንድ ነን ማለት ነው ስለዚህ ሎካል ዩኒቨርሳል ጂኦግራፊካል ለምሳሌ አሁን ጥያቄ ልብ በሉ ሁሉም በአለም ላይ ያሉ አብያተ ክርስቲያናት ቢክዱና የኢትዮጵያ ቤተክርስቲያን ብቻዋን የቀደመውን ትምህርት ይዛ ብትቀጥል ሎካል አትባል በቃ ዩኒቨርሳል ነው የምትባለው ከዚህ የተነሳ ቅዱስ አግናጢዮስ ምንድነው የሚለው በክርስቶስ የሚያምኑ ሰዎች ተሰባስበው እነሱን ደግሞ ሚመራ ሊቀ ጳጳስ ካለና አንዱን የክርስቶስን ስጋና ደም የሚያቆርባቸው ከሆነ በቁርባኑ ምክንያት እነዛ ጉባኤዎች በአንዱ ጳጳስ እየተመሩ ዩኒቨርሳል ቸርች ይባላሉ ይላል እየሰማችሁ ነው አይደል ዩኒቨርሳል ስለዚህ ዩኒቨርሳሊቲ ቦታን ብቻ ማይከል ያደረገ አይደለም አንደኛው ትርጉም ይሄ ስለሆነ ነው ይሄን የምናገረው ማለት ነው ይሄ አንዱ ሁለተኛው ቤተክርስቲያን ዩኒቨርሳል ናት ስንል አንዱ አሁን የነገርኳችሁ ገብቷችሁ ላይ ሆነ ገብቷችሁ አለ ካልገባችሁ አልገባንም የማለት መፍታችሁ እንደተጠበቀ ነው ማለት ሁለተኛው ቤተክርስቲያን ኩሉአዊት ናት ምንለው ቅድም መጀመሪያ የገለጽኩትን የእውቀት ሚላውን አንደኛ አርጋችሁ ያዙ አሁን ይሄ ሁለተኛ አሁን ሶስተኛ ነው የምናገረው ቤተክርስቲያን ኩሉአዊ የሚያሰኛት ኦርቶዶክሳዊ ቲዮሎጂ ስላላት ኦርቶዶክሳዊ ቲዮሎጂ ስለዚህ ቤተክርስቲያን ኩሉአዊት ናት ማለት እነዚህ ኑፋቄ ያለባቸው ከሃዲዎች በሙሉ የሚጨመሩባት ማለት አይደለም የተለየ ነው የተለየ የሰው ሁሉ ስብስብ ማለትም አይደለም የማያምኑት አይገቡም ኩሉአዊነት የማያምኑ ሰዎችን የሚቃረን ቃል ነው የማያምኑ ሰዎችን ማለት ነው ስለዚህ የሚያስገባው ምንድነው ኦርቶዶክሳዊ ቲዮሎጂ ነው ይሄ ማለት ምን ማለት ነው የግብጾቹ ቲዮሎጂ ከኛ ጋር የሚቃረን ከሆነ ኩሉአዊ ልንሆን አንችልም አንድ ቲዮሎጂ ነው ያለን ብለን ነው ምናምነው ግብጾችም አሃት አብያተ ክርስቲያናት ይባሉት ማለት ነው አንድ ቲዮሎጂ ነው ያለ ያን ቲዮሎጂ ግን ምን ገልጽበት አገላለጽ ሊለያይ ይችላል ከባህላችን የተነሳ ከትውፊታችን የተነሳ አገላለጻችን ዌይስ ኦፍ ኤክስፕሬሽን ማለት ነው መሰረታዊ ሐሳቡ ኮንተንት ኦፍ ፌዝ የሚባለው ሃይማኖቱ አንድ ነው ግን አገላለጹ ልዩነት ይኖረዋል መቼስ አንድ እንደው ሌላው ቀርቶ በኢትዮጵያ ውስጥ እንኳን አንድ አካባቢ ላይ ያለ አገላለጽ አንድ አካባቢ ላይ ካለ አገላለጽ ልዩነት የለው አለ የለው ገጠር የተለመደ አገላለጽ እዚህ ከተማ ብንገልጸው ጸያፍ ሚሆን አለ እዚህ ደግሞ የተለመደ እዚያ ብንገልጸው ደግሞ ጸያፍ ሚሆን አለ ያ ባህል ነው ዋናው ግን ሐሳቡ ነው የሚታየው አገላለጹ ሳይሆን ኮንተንቱ ማለት ነው ምንድነው ይዘቱ ዋናው ሐሳብ ምንድነው የሚለው ስለዚህ ቤተክርስቲያን ኩሉአዊት ናት ብለን ስንል አንዱ አንድ ሁሉን አንድ የሚያደርግ አንድ ቲዮሎጂ ስላላት ነገረ መለኮታዊ ትምህርት ማለት ነው እየሰማችሁ ነው እየጨረስኩ ነው እሺ ይሄ ነው ከዚያ ውጭ ደግሞ በአለም ሁሉ ስለተሰራጨች ጭምር ነው ኩሉአዊት ናት የሚባለው ሌላው ጂኦግራፊካሊ በሁሉም ቦታ ያሉ በክርስቶስ ካመኑ የአንዲት ቤተክርስቲያን አካል ስለሚሆኑ ዩኒቨርሳል ናት ምንለው በሁሉም ቦታ ያለ አምኖ ከመጣ ይገባል ዩኒቨርሳሊ በጂኦግራፊ ስናደርገው ዩኒቨርሳሊ በሁሉም ቦታ ያለ ሰው አምኖ ቢመጣ ለዚህ አካባቢ በብሉይ ኪዳን ተዝ ይላችኋል ለእስራኤል ዘስጋ ነው ህግ የተሰጠው አምልኮ የሚፈጸመው በኢየሩሳሌም ነው መቅደስ ያለው እዛ ነው አሁን ግን እንደዛ አይደለም የትም ቦታ ላይ ያሉ በክርስቶስ አምነው ከተሰባሰቡ ጳጳስ ይኖራል አንድነት ቤተክርስቲያን ይሰራል እንደዛ ይያለ ነው የሚሄደው እንደ ብሉይ ኪዳኑ ሥርዓት በኢየሩሳሌም ብቻ መቅደስ ይሁን እዚህ ብቻ ሥርዓት አምልኮት ይፈጸም ሁሉም እዚህ ይምጣ የሚባል ነገር የሌለበት በሁሉም ቦታ በእግዚአብሔር ያመኑ ሰዎች በአንዲት ቤተክርስቲያን አካል መሆን ይችላሉ የሚለውን የሚጠይቅ ነው አራተኛው እና የመጨረሻው ሰዓት በጣም ሄዷል ለኔም ለእናንተም ማለት ነው አርፈዳችሁ ጀምራችሁ አራተኛው በገለጫዋ ምንድነው ሐዋርያዊት ናት ቤተክርስቲያን ይሄ በጣም የታወቀ ነው በጣም ብዙ ነገሮችን ይሄ ምንድነው ሐዋርያዊ የሚያሰኛት አንደኛ
የሐዋርያት መንፈስ በውስጧ ያለባት ስለሆነ እና ይሄ መንፈስ ርኩስ አለ መንፈስ ቅዱስ አለ አይደለም እናንተ መንፈስ ርኩስን ከመንፈስ ቅዱስ እንዴት ነው ትለያላችሁ ምን ላይ ይመስላችኋል አሁን እዚህ አሁን አጋንንት እንኳን እኛ ላይ በጣም ነው የሚጫወቱት አይደለም ልጅ ስለሆን ማለት ነው ልጅነታችን በብዙ ረገር ነው አሁን መንፈስ ያደረበት እዚህ አሁን የሆኑ ሰዎች ቢኖሩ እርግጥ አንዳንድ ሰዎችም ስለሚያናዝዙ የትናያዘ እንዴትናያዘ ምናምን ብለው ሰይጣንን ዘና ፈካ ብለው እንዲናገር ስለሚያረጉት እሱም ይናገራል ይታመናል ማለት ነው ገጠመ እየተባለ ማለት ሩክስ መንፈስ አሁን እዚህ ኢንዲቪጁዋሊ በብርሃን መልክ ያበራ ቢገለጥ ማተቀበሉ ይመስላችኋል ያበራ እንትና ወይ ደስ ይበል እግዚአብሔር እንትንን አይቶ ልኮኛል ይያለ ያበራ ከሰማይ አካላዊ ሆኖ ያየ ቢመጣ ምንድነው ትሉት ማተቀበሉ ይመስላችኋል ወይም በሌላ መንገድ አይናችሁ ያየ አንድ የሞተ ሰው ቢኖር አስከሬን ላይ ያለ ሞቶ ተቀብሮ ያለ ሰው መቃብሩ ጋር ሄዶ አንድ ሰው ተነስ ቢለውና ያያችሁ ቢነሳ አክሰፕት አታረጉ እኛ እንኳን መተው እነሱ ንዱ ምናምንቱ ሁሉ እየወሰዱን ነው አይደለም ለኛ ይሄ አይገለጽም ያገኘ ሁሉ አርሴማን የምትል ስትመጣ እንሄዳለን ምናምን ነው የሚል ሲመጣ የማርያም እህት ነው እንደፈለጉ ለምን ኳስ ነን እኛ ኳስን ሮናልዶም ሲመታት ትሄዳለች ሪቫልዶም ሲመታት ትሄዳለች ምናምንዶም ሲመታት መሄር ነው ስራው በቃ ያገኘ ሁሉ ቅጥቅጥ ስለሚያረጋና አንደርስታንድ አናረጋም ሐዋርያዊ ቤተክርስቲያን ውስጥ ነው ያለው ካልን ግን ሐዋርያት ያላቸው መንፈስ እኛ ጋር መኖር አለበት ያ መንፈስ ምንድነው ምንጫጫት አይደለም ይሄ ዝም ብሎ በራልኝ ተገለጠልኝ ጉራ የለውም ይሄ በራልኝ ምናምን ፍርጥ ዝልጥ ምናምን የለም ይሄ ቋንቋ ልሳ ይለ ረጋ ያለ እና በእርጋታ ውስጥ የመለየት ብቃት ያለው ዲሰርንመንት ማለት መለየት የሚችል ማወቅ የሚችል ማስተዋል የሚችል መመርመር የሚችል ልክ እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ባበሰራት ጊዜ በጣም በጥንቃቄና በእርጋታ ነው የመረመረችው በተቸኩል ኖሮ እሷ ጋር ሐዋርያዊ መንፈስ ቤተክርስቲያናዊ መንፈስ ባይኖር ኖሮ ዝም ብላ ነበር የምትቀበለው ግን በጣም በእርጋታ የፈለገ አሳማኝ ቢሆን እኛ አሳማኝ የሚመስል ነገር በሙሉ ነው ይዞን የሚሄደው ማለት ነው የፈለገ አሳማኝ ነገር ቢመጣ ቀስ ብላ መርምራ ጸልያ ምናምን ነው የምትቀበለው እፎኑ ዝንቱ ይከውነኒ ብላ የጠየቀችው ለዛ ነው ስለዚህ ሐዋርያዊነት አንዱ የሚገለጠው የሐዋርያትን መንፈስ በመያዝ ሁለተኛ የሐዋርያትን ትምህርት ሐዋርያዊ ትምህርት ማለት ነው ሐዋርያት ያስተማሩት ትምህርት የሌለባት ጉባኤ ሐዋርያዊ ልትባል አትችልም ስለዚህ ያ ትምህርት አለ ሶስተኛ የሐዋርያት ሥራ ህይወት ማለት ነው ተጋድሏቸው ጾማቸው ጸሎታቸው ስግደታቸው በአጠቃላይ የቅድስና ስብከታቸው አገልግሎታቸው በሙሉ ሐዋርያዊ ሥራ ማለት ይሄ የሚገኝባት ህብረት ናት ሐዋርያዊት የምትባለው እየሰማችሁ ነው አይደል ቤተክርስቲያን ሐዋርያዊት ናት ሐዋርያዊ የሚለው ይሄን ይዛ ከዛ ዝርዝር ሐሳብ አልናገርም ስላለቀ ማለት ግን ሐዋርያዊነት የግዴታ ሐዋርያዊ ክህነት ይፈልጋል እየሰማችሁ ነው አይደል ነገር እየሰማችሁ ጨርሻለሁ አደንግጡ የዛሬው ምን አይነት ሰዓት ወሳጅ ነው እንዳትሉ ነገረ ቤተክርስቲያን በአንድ ጊዜ ምንም አላነሳንም ያው ስላይት ላይ የሆኑ ጉዳዮችን ነው ያየ ሐዋርያዊት ናት የምትባለው ሐዋርያዊ ክህነት ሲኖር ነው ክህነት እየሰማችሁ ነው አይደል ለምን ክህነት ከሌለ ድህነት የለም አሁን ባለፈው ቴዎድሮስ የሚባሉ ሰዎች ሙድ ያዙብን ዘና ፈካ ብለው ማለት ነው ካህን የለም ተወግዟል ምናምን ብለው ማለት ነው እናንተም በቃ እዚህ ጋር እንዲሆናል የኛ ህዝብ እንኳን ጥሩ ጀግ ብቃታችን በነገራችን ላይ ባሉታ ነው ደስ የሚለው ማለት ነው ባሉታ ማለት ከኮሮና ለመላቀቅ ዝንጅብል ብሉ እሺ ቃሪያ ብሉ እሺ ቁርንፉድ እሺ በቃ ሁሉ እሺ ነው ባሉታ ማለት ነው በመለየት አይደለም እና በጣም ደግሞ ሴንሲቲቭ ነን ስስ ነን ቸኳይ ረጋ ማለት የሌለን በቃ ያገኘው አንድ ጴንጤ መጥቶ ስለምወድሽ እኮ ነው ጌታ እንደው እኮ እንዴኔ እኮ ምናምን ካለች እንዴ እሷ እንዴ ያለች ያለን ነው ምን ሄደው ማለት ስለዚህ ሐዋርያዊነት ሐዋርያዊ ክህነት አለው ከሐዋርያት የመጣ ክህነት ማለት ነው ከዛ በቀደም ተከተለ የመጣ ክህነት ያን ዝርዝሩን መጽሐፍ አንብቡ እናንተ ከዚያ በኋላ ሐዋርያዊ ትርጓሜ ያንድ ቃል በአንድ የመጽሐፍ ቅዱስ ቃል ላይ ግጭት ሲፈጠር በነገራችን ላይ
ወደ ኋላ ሄደን የቀደመችው ቤተክርስቲያን ምን ትላለች ብለን ነው የምንጠይቀው። ለምን ሐዋርያዊ ትርጓሜን ካልጠበቅን ቤተክርስቲያኒቱ ሐዋርያዊ ስለማትሆን ማለት ነው። ስለዚህ ምን ይደረጋል? የቀደመውን በሐዋርያት ዘመን የነበሩ ተላውያና ሐዋርያት ምን ብለው ይሄን አስተማሩ? ለምሳሌ ቀለሜንጦስ ዘሮሜ፣ አግናጢዮስ ምን አሉ? ይሄን ብለን እንጠይቃለን። ለምን ሐዋርያዊ ትርጓሜን ለመጠበቅ። ማንም ሰው የሆነ ጊዜ ብድግ ብሎ ጌታ አብርቶልኛል ማቴዎስ ወንጌል ምዕራፍ 7 ቁጥር እንደዚህ ላይ ያለው እንዲህ ማለት ነው ብሎ መናገር አይችልም። ይመዘናል። በማን ይመዘናል? ሐዋርያት ባስተማራቸው ሐዋርያውያን ደቀ መዛሙርት። ስለዚህ ሐዋርያዊ ትርጓሜ ያለ ይሄ ስኮፕ ኦፍ ኬዝ ይባላል በሄሬኒዮስ ማለት ነው። መናፍቃንን መናፍቅ ያደረጋቸው ምንድነው? ትርጓሜ የሌላቸው መሆኑ። ጉሳተ ልባቸው እንደ ትርጓሜ የሆነው ይመጣል፣ የሆነ ትርጓሜ የሆነው ፍቅሪዝም ራሱ በአቅሙ አላያችሁትም? ሰውየው ታውቁታላችሁ ብዬ ነው። እሱ ራሱ ይተረጉማል እኮ በነገራችን ላይ ይተረጉማል እኮ። ያውን ሁሉ ቅርሻት እንቀበላለን። ቄርሎስ ምን አለው? ባስሊዮስ ምን አለው? ሄሬኒዮስ ምን ወደ ኋላ ሌላው ቀርቶ አጌነስት ሄረሲስ በሚለው መጽሐፍ ላይ ቅዱስ ሄሬኒዮስ በአንድ የመጽሐፍ ቅዱስ ንባብ ላይ እንግዲህ የዛሬ 1800 ዓመት ነው ሄሬኒዮስ የነበረው። ክርክር ቢነሳ ይሄንን ቃል ከኛ ቀድማ የነበረችው ጉባኤ ምን ብላ ተረጉመች ብለን አንጠይቅም ወይ ይላል። የዛሬ 1800 ዓመት አስባችሁታል? ስለዚህ ሮሜ 8:34 ጠበቃ የሚያማልደው የሆነ ነገር ሲገኝ ምን ማለት ነው? ይሄ ሊቃውንት ምን ብለው ተረጎሙ? ሐዋርያዊ ትርጓሜ ያስፈልገናል፣ ሐዋርያዊ ትውፊት ያስፈልገናል፣ ሐዋርያዊ ስርዓተ አምልኮት ያስፈልገናል። እነዚህ ስርዓተ አምልኮታችን ሐዋርያዊ ሲሆን ትውፊታችን ሐዋርያዊ ሲሆን እነዚህ ጉዳዮች ቤተክርስቲያናችን ሐዋርያዊት ያሰኛሉ ማለት ነው። ሌላውን ሁሉ ለእናንተ ትተን የዛሬው መርሃ ግብር እዚህ ጋር አብቅተን እናንተን አይተን ገብቷችኋል ግን ማለት የተፈለገው ግልጽ ነው? ሁላችሁም ግልጽ ነው? ያልገባችሁ ነገር ካለ ሌላ ውጭ ወይ ሌላ መጠየቅ ይቻላል። አሁን እዚህ ማብራራት ስለማይቻል ሰዓትም ስለሄደ ማለት ነው። ስለዚህ አሁን በተማራችሁት መሰረት ደግሞ በምትችሉት መጠን ነገረ ቤተክርስቲያን የሚመለከቱ መጻሕፍቶችን ለማንበብ ሞክሩ። እግዚአብሔር አምላካችን በቸርነቱና በምህረቱ የተማርነውን ትምህርት በየልቡናችን ይጻፍልን። ዝም ብሎ የአእምሮ ዕውቀት ብቻ ሳይሆን የምንድንበትና የምንለወጥበት እንዲያደርግልን የሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።